ሰላም ጤና ይስጥልኝ ውድ የሞከራብ ሾው ተከታታዮቼ፣ አክሊለ ሽመልስ ነኝ። በአዲስ እንግዳ መጥቻለሁ። ዛሬ እንግዲህም በማህበራዊ ሚዲያ ነው በንቃት የማውቀው። ሁለት መጽሐፎች ደራሲ ነው። አንደኛው ነገን ፍለጋ የሚል አጫጭር ልቦለዶች ከዓመት ከምናምን በፊት ለንባብ አብቅቷል። በቅርቡ ደግሞ የዙፋን ልፊያ የተሰኘ መጽሐፍ አበርክቶልናል። በሀገራችን ፖለቲካ ላይ የሚያጠነጥን እንደሆነ ማህበራዊ ሚዲያ ላይ መጽሐፉ ላይ ሪፍሌክት ከሚያደርጉት ሰዎች እሱም ከሚጽፋቸው ጽሁፎች ለመረዳት ችያለሁ። እነኚህን መጽሐፍቶቹን እንግዲህ አይተን በእነኚህ መጽሐፍቶቹ ዙሪያ ሌላ ጊዜ ፕሮግራም ይኖረናል። ዛሬ ግን የጋበዝኩት ሰሞኑን ከልጅነት እስከ ልጁነት የሚል መጽሐፍ ያወጣችው እህታችን ዘሪቱ ከበደ ላይ እሷ ላይ ከመጽሐፉ አኳያ የሚነሱ የተለያዩ ትችቶች አሉ። እንዲሁም ደግሞ እንደ አንድ ደራሲ እና ንቁ አንባቢ ያለውን አስተያየት ሪፍሌክሽን፣ ሰሞኑን ደግሞ በዘሪቱ ዙሪያ የሚሰጡ አስተያየቶችን በተመለከተ ያለውን ምልከታ እንዲያጋራን ነው ወደ ስቱዲዮ ጋበዝኩት። እንግዲህ ተስፋ ተሾመ ይባላል። እንኳን ደህና መጣ ተስፋ። እንኳን ደህና ቆየኸኝ አክሊል። አመሰግናለሁ። በመጀመሪያ ጥሪ እሺ ብለህ አክብሮት ስለመጣህልኝ አመሰግናለሁ በጣም እንግዳ ስላደረከኝ። ቴንኪው። የሁለት መጽሐፍ ወይም የሁለት ልጆች ባል አባት ነህ። አንዱ አጭር ልቦለድ ነገን ፍለጋ የልቦለድ ሰው ይላል። ሌላው የዙፋን ልፊያ ነው። የዙፋን ልፊያን በእርግጥ ብዙ ሲባልበት አስተያየቶች ሲሰጡበት እያየው ነው። በእነኝህ ላይ እግዚአብሔር ጊዜ ይሰጠናል እንድንወያይ ማለት ነው። ተስፋ አደርጋለሁ። ቴንኪው። ዛሬ እንግዲህ ከልጅነታችን የዘጠኖቹ ልጆች ነው ብዬ አስባለሁ። ስለዚህ ዘሪቱ በእኛ ህይወት ትልቅ ቦታ ያላት ልጅ ትመስላለች። እኔ አፍቅሬ ዘሪቱን ዘፈን ሰምቻለሁ። አንተ? እኔ ደግሞ ሳላፈቅር ነው የሰማኋት። በእርግጥ በጌታ አልነበርኩም ያኔ። እኔ አልዋሽም፣ በጌታ ሆኜ ዘሪቱን ሰማት ነበር። እኔ በነገራችን የምንቸገር ነበረ ድሮ። እቺ ተካፋቿ ስልክ አለች አይደለ? ሚሞሪ ካርድ ምናምን ነገር የምትይዘው ምን ነበረ ስሟ? በእናትህ እና በዛ ስልክ ሚሞሪ አለ እና እኔ በጣም የኔ ፌቨራይት ዘማሪዎች ተስፋዬ ጫላ እና ሶፊያ ሽበባው ናቸው። የእነሱ ሙሉ መዝሙሮች እና የዘሪቱ አልበም ነበረው። ሌላ ምንም ነገር ቸርች አልታገድክም? ሰምተው ድንገት እንደምሰማ አያውቁም ነበር እና የሆነ ሰዓት ላይ ታወቀ ዘፈን እንደምሰማ። ማይ ጋድ በቃ ተወገስክ። አመራሮች አይደለም ያወቁት። እንዴት ነው የሆንኩት? አንዴ ሻሸመኔ ሰዎች ያውቁታል። እኔ ሻሸመኔ ልጅ ነኝ። ስቴዲየም አካባቢ ከአንዲት ልጅ ጋር ደግሞ ዘፈኑ የምሰማበት ኮንቴክስት ራሱ በጣም አደገኛ የሚሆነው እኔና አንዲት ስሟ ማልጠቅስል ልጅ የስቴዲየሙን አጥር ጋር ጥግ ላይ ቁጭ ብለን በፊት በኤርፎን ነበር ዘፈን የምሰማው እና ያለ ኤርፎን ዘፈን እየሰማው ያውም ከሴት ጋር። ከዛ ደግሞ በፕሮቴስታንት ቋንቋ በጌታ ካልሆነች ሴት ጋር ዘፈን እየሰማው በቃ እንዴት እንደደነገጥኩኝ እና ታወቀ እንደምሰማ እና የሰማው ሰው በጣም ወግ አጥባቂ ሰው ነው። ያየኝ ሄዶ አንድ ጢሞቴዎስ ያዕቆብ፣ ዘማሪ ጢሞቴዎስ ያዕቆብ ምናልባት ሰዎች ሊያውቁት ይችላሉ። ለጢሞቴዎስ ያዕቆብ ነገሩት፣ ጓደኛዬ ነው ለሱ። ከዛ ጢሞቴዎስ ጠራኝ። በጣም ነው ማዝነው። እንዴት አደርጋለህ? እኔ በፍጹም አያደርጉም ብዬ ተከራክሬ እልሃለሁ። እንዴት ያው እና ደግሞ እንዴት ነው ተጨምሮ ነው የተነገረው። እኔ ዘፈን ብቻ ነው የሰማው፣ ሲሳሳም የሚንም ተጨምሮበት ነበር የተነገረውና በቃ ዋሻውት። እኔም በዘፈን ትጠረጥረኛለህ ምናምን አልኩት እና ስልኬን ሰጠሁት። ስልኬ ውስጥ አለ እኮ ዘፈኑ። እንደው ከፍቶት ባላየው እያልኩ እየፈራሁኝ አምናለሁ ብሎ መለሰው። ከዛ ታለፈ። ከዛ ደግሞ የሆነ ቀን ይሄ ትንሽ ትክክል ላይሆን ይችላል፣ ግን ቸርች ድራማ እንሰራለን። የቲሙ ቡድን መሪ እኔ ነኝ እና ልምምድ ተደረገ ምናምን ነገር። ከዛ ሰዓቱ ከመድረሱ በፊት ፕሮግራሙን መመራው እኔ ስለሆንኩኝ፣ አብዛኛውን ስራ መሰራው እኔ ስለሆንኩኝ ቁጭ ብዬ ወደ ሙድ ለመግባት ምናምን ነገር ብዬ ግቢ ውስጥ ራቅ ብሎ ሳር ላይ ቁጭ ብዬ የሄለን በርሄን ዘፈን በኤርፎን እየሰማሁኝ አንድ ጓደኛዬ ይጠራኛል ከሩቁ እና አልሰማሁትም መሰለኝ። መጣ። ማንም ነው እየሰማ ያለው? ነቀለ ጆሮ ያለ በኢየሱስ ክርስቶስ ምናምን አለኝና በቃ አባሩኝ ከቡድኑ አልኳቸው። ከዛ በኋላ ግን በጣም
ይሄን በቸርች ያደገ ሰው ያውቀዋል ምን ማለት እንደሆነ። የቸርች ልጆች አንዳንድ ዘፈን ሲመጣ ቲቪ ላይ ይዘጋብናል የሚል ነገር ሲነግሩ ይሰማል። ለምሳሌ እኛ ቤት ራሱ እኔ በጣም ሬዲዮ መስማት እወዳለሁ እና ልክ አንዳንዴ ምን ይሆናል ረጅም የዘፈን ፕሮግራም ይኖራል እና ማዘር ትመጣና ድምፁን ትቀንሳለች ወይ ታጠፈዋለች ምናምን ነገር እና ዘፈኑ መስማት ፈልጋለሁ አትል ነገር። እንደውም አንድ ቀን ምን ሆነን እኔ ቤት ቁጭ ብዬ ማዘር ከቸርች ስትገባ እኔ ዘፈን እየሰማሁ እኩል ብትደርስስ በስልኬ ዘፈን እየሰማሁ ጭንቅላቷን ይዛ በጌታ በኢየሱስ ቀረሰውም የፊቷን እንትንና ከዛ እኔም እኮ ልክ እንደዛ ሲሆን ኖ በቃ መስማትማ የለብኝም እላለሁ። ከዛ ከሰው ደበቅና ወይ ኢዮብ መኮንንን ወይ ዘሪቱን ምናምን ነገር እሰማለሁኝ። ከዛ ልክ እንደምሰማ ሲታወቅ ይቅርታ ስጠይቅ ከዛ ተደብቄ ስሰማ መጨረሻ ላይ ለምን ከስልኬ ላይ አላጠፋው ምናምን ነገር አልኩኝና እንዳልኩ ስልኬ ላይ ዘሪቱ አልበም ብቻ ነበር በእርግጥ የነበረው። አጠፋሁኝና ዩቲዩብ ሲመጣ በዩቲዩብ ተደብቄ መስማት ጀመርኩኝ። አንድ ቀን አንዱ ስልኬን ተቀብሎ ዩቲዩብ ላይ ሰርች ሲያደርግ ፊት ለፊት ዘፈን እንትን መጣ። አዘነብኝ ግልጸው። ስለዚህ ከዘፈን ጋር ያለ ቁርኝነት ቤተክርስቲያን እያለ ድሮ ነበር ማለት ነው። አዎ እንዳልኩ እንዲህ ግን በጣም ጥብቅ ዘፈን አድማጭ ምናምን ነገር ሆኜ ሳይሆን እንደው በእያንዳንዱ ቀን ዘፈን የሚሰማ ምናምን ነገር ሆኜ ሳይሆን በሆኑ አጋጣሚዎች ቸርች ስታር በቃ ዘፈን ኃጢአት ነው ምናምን። እንዲህ አንድ ሰው ጌታን ተቀበለ ሲባል እጅህን ታነሳና ዓለምን ክጃለሁ፣ ኃጢአትን ክጃለሁ፣ ዘፈንን ክጃለሁ ነው የምትለው ይባል ነበር እንደዛ። አዎ ኦኬ። ኦልሬዲ እኛ ቸርች ስላደግን ኦልሬዲ በቃ በውርስ ሃይማኖት ተቀብለናል። ግን ሁሌ አዲስ የሚመጣ ሰው ጌታ የሚቀበል ይባልና ጨፍኑ አንገታችሁን ይባላል። እኔ እንደዚህ ብዬ ያለውኝ ልጅነትም ስላለ ከዛ ይመጣሉ። ከዛ እጃችሁን አንሱና እኔ ምለውን ከኔ ጋር በሉ ይባል አይደለ? ከዛ የሚባለው አንዱ ዓለምን ክጃለሁኝ፣ ኃጢአትን ክጃለሁ፣ ሰይጣንን ክጃለሁ ይልና ዘፈንን ክጃለሁኝ ትላለ። ስለዚህ ዘፈን የምትክደው ጌታን ስትቀበል የምትክደው ነገር እንደሆነ እውነት ለመናገር ደግሞ አንዳንድ ቦታ ላይ ትንሽ አብዝተውት እግር ኳስንም ኃጢአት እግር ኳስ ማየት ለምሳሌ መድረክ ላይ እንደዛ ሲሰበክ አስታውሳለሁ። ሻሸመኔ እግር ኳስ ማየት ኃጢአት እና እናቴ ኃጢአት ነው ብላኝ አሳምናኝ ከዛ ተደብቄ ኳስ አይ ነበርና አንድ ቀን በጣም ወዶ ፓስተር ኳስ ያየው እጅ ነገር ፓስተር ጌቱ ዱሪሳ ኳስ ያያላልኳትና ነፃ ወጣሁ። ይገርም ነው። እህታችን ዘሪቱ እንግዲህ እንዳልኩት ቀድም በሁላችን ህይወት ያለች ልጅ ናት። ቅርብ ጊዜ ደግሞ ከልጅነት እስከ ልጁነት የሚል የህይወት ታሪኳን የሰነደ መጽሐፍ በ152 ገጽ አቅርባልናለች። ዘሪቱ በዘፈኑ ዓለምም እያለች በጣም አነጋጋሪ ሰው ናት። በሁሉም ነገሯ ብዙ ነገር ለየት ካዘፋፈን ያኔ ይዛ ከመጣችው ከዳያቶኒክ ስኬል በዛ መጥቶ ከመታወቅ ጀምሮ ዩኒክ ናት። ኮንትሮቨርሻል ሰው ናት እና መጽሐፏ ላይ ብዙ ነገሮችን በዲቴል አንስታለች። ሚዲያ ላይ የሚነሱባትን እያንዳንዱ ወሬ፣ ዘፈን ህይወቷን ከነ ኤልያስ መልካ ጋር ከነ ኢዮብ መኮንን ያሳለፈችውን የትዳር ህይወቷን ኢቭን ይሄ ጥቃቅን ያምቡሌ ምናምን ብላውላ ክለብ እኔ ባለፈው አንድ ልጅ እንትን ስል ተሳስቼ ነበር ቦታ እንዲሁም በዚህ ኦብሰሽን የተባለ ክለብ አትላሳ ቦሌ አትላሳ አካባቢ እዛ የተፈጠረውን እያንዳንዱን ሁኔታ በጥልቅ ዳሳለች። ድፍረት የተሞላበት መጽሐፍ ነው የጻፈችው። እኛ ሀገር ብዙ ጊዜ የባዮግራፊ በሚጻፍ ጊዜ ባዮግራፊ ገድል ነው ብዙ ጊዜ ቤተክርስቲያን አካባቢ እናያለን። ሰኪውላሩም ላይ በተለይ አሁን የቅርብ ጊዜ በደርግ ያለስልጣናት የነበሩ ሰዎች በብዙ በሜሶንም በያፓም በራሱ በደርግ ሬጅም ውስጥ መንግስት የነበሩ ሰዎች መጽሐፍ ጽፈውልናል ቅርብ ጊዜና ሁሉም በተለያየ አንግል እኛንን ንጹህ የሚል ነገር ሲጽፉን ያየ ነው። ሴቶቹ ይሻላሉ የተወሰነ በአንጻራዊነት የብርሃነ መስቀል ባለቤት ታደለች አምባሳደር ታደለች የጻፈችው ዳኛው ማነው ላይ የህይወት ተፈራ መጽሐፍ ላይ ማማ በሰማይ ላይ በሆነ መንገድ አንደኛ ሲጀምሩ ኢኖሰንት ሆኑ እንደጀመሩ ቀጥሎ እንዴት እያወቁ እንደሄዱ ከዛ በሆነ መንገድ የሆነ ስህተቶችን ታገኛለህ። ሌሎቹ ግን ገና ከእናታቸው ማፀን ሲወጡ ጀምሮ ራሳቸውን እንዳዋቂ አድርገው ያቀርቡልናል። ምንም እንዳልተሳሳቸው ያቀርቡልናል። ጥፋቱን ሁሉ ለሌላ ያከፋፍላሉ። እንደዛ ነው ቤተክርስቲያን ላይ ያሉ አብዛኛው የግለ ታሪክ መጽሐፎች ገድል ናቸው። ክስተታቸውን አያነሱም።
እኔ ቤተክርስቲያን ውስጥ ካሉ መጽሐፎች የጋሽ በቀለ ወልደ ኪዳን ጣልቃ እየገባ የሚለውን መጽሐፍ ኢኖሰንስነት የማይበት በደንብ የተጻፈ ነው። ውድቀቱንም እንትኑንም የተጻፈ በአንጻራዊነት ለእኔ የጋሽ በቀለ ወልደ ኪዳን በጣም ቆንጆ ባዮግራፊ ነው። ሌላው ገድል ይሄን የመልከታን ያንተ ሌላ ሪፍሌክሽን ሊኖር ይችላል። ዘሪቱም ከዛ በኋላ እንደ ጋሽ በቀለ መጽሐፍ ሰጥተናለች ብዬ አስባለሁ። ብዙ ነገሮቿን ገለጽለጽ አርጋ ለመንገር ለእኛ ማህበረሰብ ባልተለመደ መልኩ ሞክራለች እና መጽሐፉ ገና ሲጀምር በዝሙት ወደኩ ብላ ትጀምራለች በድፍረት እና ይሄ ቅርብ ጊዜ ታሪኳን ነው ከዛ አንስታን እና እንዴት አዩ ያጻጻፍ ዘይቤዋን መጽሐፉን ዘሪቱን በዚህ መጽሐፍ ውስጥ እንዴት አገኛት? ወደ ጉዳዩ ከመሄድ በፊት ግን 2 ነጥቦችን ቀድሜ ባነሳ ደስ ይለኛል። አንደኛው ነገር በዚህ ጉዳይ ላይ አሁን የምናነሳቸውን ነጥቦች አንዳንድ ነጥቦችን የምናደርገው ዛሬ በዘሪቱ መጽሐፍ እንደ ማጮለቂያ እየተመለከትን ሌሎች ጉዳዮችን ማህበራዊ ጉዳዮችን ፋይዳ ሊኖራቸው ይችላል የሚሉ ጉዳዮች ላይ እናወራለን። ከዛ ውጭ ግን እዚህ ጉዳይ ላይ መጽሐፉ ላይም ተያይዞም ከቤተክርስቲያን ጋርም ተያይዞ አንዳንድ ነጥቦችን እናነሳለን። እንደው አንድ የስነ መለኮት መምህር አንድ ቴዎሎጂያን ምናምን ነገር የሚሰጠው ሀሳብ ሳይሆን አንድ መጽሐፍ ማንበብ የሚወድ ቸርች ውስጥ ያደገ ሰው በዚህ መጽሐፍ ተያይዞም ከቤተክርስቲያን ጋር ተያይዞ ምን ሀሳብ አለው የሚለውን ለማንሳት በዛ አውድ ቢታይ በጣም ጥሩ ነው። ወደ ዘሪቱ መጽሐፍ ስንሄድ በመጀመሪያ ደረጃ እኔ በግሌ የምወዳቸው አይነት አጻጻፎች አሉ። በጣም ፍጥነት ያለው ጽሁፍ እወዳለሁኝ። በጣም ዙሪያ ጥምጥም የማይበዛው ጽሁፍ በጣም የምወደው። እኔም ስጽፍ በተቻለኝ መጠን እንደዛ ለማድረግ እሞክራለሁኝ። በጣም ቃላት ማስዋብ ላይ ረጅም አረፍተ ነገር ምናምን አልወድም። በተቻለ መጠን ፍጥነት ቢኖረው፣ በጣም ቀጥተኛ ቢሆን፣ በጣም ግልጽነት ያለው ጽሁፍ እወዳለሁ በጽሁፍ ደረጃ። ስለዚህ ይሄ መጽሐፍ እንደዛ ነው። በጣም ፈጣን ነው፣ በጣም ቀጥተኛ ነው፣ ግልጽ ነው። ምን እየተባለ እንደሆነ ለመረዳት በጣም የሚመቸው። ስለዚህ ከዚህ ጀምሮ በጣም የወደድኩት ነገር ነው። ከዛ ውጭ መጽሐፍ ስናነብ የተለያየ ፋይዳ ከግምት አስገብተን ነው መጽሐፍ የምናነበው። መጽሐፍን ለውበት ዓላማ ልናነብ እንችላለን። የቋንቋ ውበቱ መዝናኛነቱን ከግምት ውስጥ አስገብተን መጽሐፍትን ልናነብ እንችላለን። እዛ ውስጥ የሆነ ደስታ ልንፈልግ እንችላለን። አንዳንድ ጊዜ ደግሞ የአእምሮ ጂምናስቲክ ለመስራትም መጽሐፍ ልታነብ ትችላለን። ጠጣር ሀሳቦችን መጽሐፍ ውስጥ እየፈለግ እሱ የአእምሮ ጂምናስቲክ ስለሚያሰራክ በሀሳብ ለመራቀቅ መጽሐፍትን ልታነብ ትችላለህ። ለመረጃ ታነባለህ፣ ለእውቀት ታነባለህ። ግለ ታሪኮች፣ ማስታወሻዎች፣ የግለሰቦች ማስታወሻዎች የሚጻፉበት አጀንዳ ግን የቀደሙት አይነት አይደለም። እነኛ ሊኖሩ ይችላሉ በውስጡ፣ ግን ሰዎችን ማስተማር ስታነብ እነሱ ላስተምር ብሎ ላይሆን ይችላል የሚጽፉት። የሰዎችን ህይወት ታሪክ ስታነብ ዋነኛው ነገር ከሰውየው መማር። እንግዲህ ከሰው እንዴት ነው የምንማረው? ከሰው የምንማረው ሰውየው ባሳካው ነገር ብቻ አይደለም የምንማረው። ሰውየው በወደቀው ውድቀት፣ ባጣው ነገር፣ በተሳሳተው ስህተት ጭምር ነው የምትማረው። በህይወታችን የምናሳልፋቸው ጨለማዎች አሉ። ሰውየው ካለፈበት ጨለማ ጭምር ነው የምትማረው። አንድ ዶክተር ጥላይ ቅድም ሻይ እየጠጣን አንስተን ነበር እና ዶክተር ጥላይን ቀደምኩት የሚል መጽሐፍ አለው። እሱ አሁን የናሳ ሳይንቲስት ነው። ከዛ በፊት ግን በጣም ሱሰኛ ነበረ፣ ወድቆ ነበረ። አየህ፣ አንድ ሱሰኛ ሶስቱን መጽሐፍ ሲያነብ ተስፋ ይታየዋል፣ ማምለጫ መንገድ ይታየዋል። ምንወድቃቸውን ውድቀቶቻችን እንዴት ነው የምንማረው የሚለውን እናያለን። እና መጽሐፍት፣ የህይወት ታሪክ መጽሐፍት፣ ሰዎችም ህይወት ታሪካቸውን ለመተረክ ሚዲያ ላይ ሲመጡ በጣም ራሳቸውን ፍጹም አድርገው የሚያቀርቡ ከሆነ አትማርበትም ብቻ አይደለም ትኮንንበታለህ። ከሱ አንጻርማ እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ፣ እኔ ምንም አልችልም፣ ስለዚህ በቃ አብቅቶልኛል ብለህ ነው የምታስበው። ግን ሰውየው ውድቀቱን እየነገረ ሲመጣ እኔ ጋርም ተስፋ አለ ማለት ነው። እሱ ከውድቀቱ ከተነሳ እኔም ከውድቀቴ እነሳለሁ ማለት ነው የሚል ትርጉም ጭምር ነው የሚሰጥህና ውድቀቷን ለመናገር ባሳየችው ድፍረት፣ ውድቀቷን ለመተረክ ባላት ፈቃደኝነት የተነሳ ብቻ በእውነት ነው የምልህ በጣም ነው ያከበርኳትና ይሄ ነው በጣም የሚያስፈልገው ነገር። አንድ ከአጀንዳችን እንዳንርቅ እፈራለሁኝ። ግን አንድ ጊዜ ምን ሆነ፣ ቸርች አካባቢ ያደገን ልጆች እዛ ወጣቶች ላይ ልምዳችን እንድናካፍል ምናምን ነገር ይባል ነበር። አንድ ሁለት የቸርች ልጆች ከዛ ልምድ መከፋፈል ፕሮግራም በኋላ አገኙኝና ፐርሰናል ጉዳይ ማውራት ጀመርን እና እኔ ዋና ዋና ስህተቶቼን ነገርኳቸው። ልክ እንደተለያየን አንዱ ጠራኝና እኔም እኮ እንዲሆኛለሁ እንግዲህ በትልቅ ነገር ደረጃ ምናምን ነገር አይደለም፣ የኔ ትንሽዬ ነገር ነው።
ችግሩ ምንድነው? ሰዎች ዘንድ ስንቀርብ በተለይ ደግሞ ቸርች ውስጥ ወደ ሰዎች ዘንድ ስንቀርብ እንዴት ያለን ቅዱሳን እንደሆነን ሆነን ስለሆነ የምንተርከው ጉባኤው መካከል ያለው ኃጢአተኛ ምን ይማረኛል? አየህ እኔ ፓስተሬ ጋር ስቀርብ ፓስተሬ እንዴት ያለ ጻድቅ እንደሆነ ሲነግረኝ አውቀዋለሁ እኔ ኃጢአተኝነቴን። በቃ ተስፋ የለኝም ብዬ እኮ ነው የሚሰማኝና ኃጢአቷን ውድቀቷን ለመናገር ደካማ ጎኗን ለመናገር ባሳየችው ፈቃደኝነት በዚህ የተነሳ ለመጽሐፉ ያለኝ ዋጋ በጣም ከፍ ያለ ነው። ስጀምር ነው እንዳልኩ የውድቀቷን እንትን የጀመረችው ከምታምንበትና ትመላለስበት ከነበረው የክርስትና ሕይወት ጋር እንደማይሄድላት የ19 ሳምንታት ነፍሰ ጡር መሆኗን ማወቋ ያ በጣም እንደረበሻት ብዙ ውሳኔዎች ውስጥ እንደከተቷት ተናግራ ጀመረች። ኮንፌስ አድርጋ ጀመረች እና አሁን ይህን ስላነሳው ሰሞኑን ወደሚንሸራሸረው ሀሳብ ብለን ባክ ኤንድ ፎርዝ እያደረግን እናውራ። ከዛ በኋላ ገጽ 124 አካባቢ ስለ ትዳር ህይወቷ ሁሉም እየራሱ መላምት ነበረው። የትዳር ህይወቷን የተለያየችበት ምክንያት ላይ የተለያየ ነገር ያወራል እና ስለ ባሏ በደንብ ተረከችልን። ባሏ በጣም ማቹርድ እንደነበር፣ ለትዳር በደንብ እሱ ብሱል እንደነበር፣ ጥሩ የፍቅር ህይወት እንደነበራቸው፣ በዛ ውስጥ የነበራቸውን ኢንቲሜሲ በደንብ ኢንጆይ ታደርገው እንደነበር ተናገረች። ከዛ ክርስቲያን ከሆነች በኋላ ባሏ ጋር እያለች ክርስትና ህይወቷ ያላቸው ሪሌሽን ማላላት እንደጀመረው ቀስ እያለ ብዙ ከክርስቲያን በጌታ ምክንያት ካገኘቻቸው ወንድሞች ጋር እየዋለች ሞሮፍ ጊዜዋ ወደዛ እየሄደ እንደሆነ ተናገረች። ከዛ ከባሏ ጋር በትዳር በነበረችበት ጊዜ ያላረገቻቸውን ታማኝ ሚስት የነበረችው ያልተፈተነችው ሰው ሪሌሽንባቸው መላላት በጀመረችበት ሰዓት ደግሞ ከምትቀርባቸው ሌሎች ወንዶች ጋር ደግሞ በሷ ቃል በዝሙት መውደቅ ወይም ደግሞ እንደዚህ አፊሌሽን ይኖራት ጀመረ። ያ ልምምዷ ደግሞ የኖራት አልነበርም። በጌታ ከሆነች በኋላ ደግሞ ያመጣችው ልምዷ ነው እዛ ላይ ስትናገር። ምክንያቱም በጌታ ሳትሆን በፊት በድንግልና ያገባች ባሏን የምትወድ ከባሏ ጋር ያላት የሴክሹዋል ህይወት በጣም የሚያስደስታት ጥሩ ሚስት ነበረች እና ክርስቲያን ከሆነች በኋላ እዚህ ህይወት ውስጥ ገባች እና እሱን መጽሐፏ ላይ ገልጻለች። አንዲት ነገር ላንብብና ያንተን አስተያየት እንትን ልበል። በግል የሀሳብ ምልልሴና በቅርብ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት የነበርኩ ሳልሆን እንደማልቀር ተነጋግሬ ያውቃለሁ። በተለይም በመጀመሪያ መቀራረብ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስን ሰው በፍቅር ውስጥ ስናውቅ ያለውን አስማጭ ጊዜ ደስታ ያለ ልክ እወደው ነበር። አዲስን ዓለም በመተዋወቅ ውስጥ ያለን የአሳሽ ኤክስፕሎረር ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። ጭንቁ አሰሳውን አጓጊ የሚያደርገው እርግጠኛ ያለመሆን ስሜት ነገሮችን በግልጽነት ሲረክብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ስሜት ስመለከተው እና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር። ወድድ የነበረው ራስን መውደድን ስለነበረ አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ ብላ በግልጽነት ታወራለች እና አብራቸው ያሳለፈቻቸውን ወንዶች ማንነት ራሱ በቃ ይሄ ካላት በጣም ዲዛይር ስትረግብ ስሜቷ እስከዛ ስትወጣ ማንነታቸውን ኢቭን ከዛ አልፋ መልካቸውን እንኳን የማውቀው ይዛን ነው ብላ ራሷን በጣም ግልጽልጽ አድርጋ ራቁታ ሆና ታወራለች እና ይሄን የምታወራበትን ነጥብ መጨረሻ ላይ ታወራለች። ከዛ ሰሞኑን ማህበራዊ ሚዲያ ላይ ግን ከብዙ ወንድ ጋር ተኛዋለች ይሄን ቆንስል ተወሰደና ዘሪቱ ከብዙ ወንዶች ጋር ተኛዋለች ብለው ከሀሳብ ውጭ አወሩ። አንደኛ ይሄን ግልጽነቷና ልታስተምር የፈለገችውን በዚህ ኮንሴፕት እናገር። ከዛ ማህበረሰባችን ደግሞ ያለውን ሂፖክራሲ ምን አይነት ማህበረሰብ እንደሆነ ሃይማኖት የሰጠው ማለት ነው አዚፍ ኤቭሪባዲ ኢዝ ኤግዘምትድ እንደሆነ ከእንደዚህ አይነት ህይወት የተወገረውን ያለውን አስተያየት ደግሞ እናወራበታለን። አንድምታው ምንድን ነው? ሃይማኖት ነው ወይ እች ልጅ
ትታው የመጣችው ዓለም ወደዚህ ከዘፋኝነት ወደዚህ መጥታ የተቀላቀለች በኮሚኒቲ ያበሳጫቸው ሰዎች ነው ያደረጉት። አጠቃላይ የማህበረሰባችን መልካችን ደግሞ ሴክሹዋል ነገርን በድብቅ የሚደረግ ከጀርባ የሚደረግ በአደባባይ ሲወጣ ነውር ተደብቆ ሲደረግ ትክክል እየተደረገ ስለተገነባ ማህበረሰባችን ያመጣብን ኢምፓክት ነው ማህበራዊ ሚዲያ ላይ የምናየው። የገነነ ግለሰባዊ ጥላቻን ይሄን ያመጣው የሚለውን እንተነትናለን። ይህን መልከቷን እና ልትል የፈለገውን አድምታ ነገረኝ። በነገራችን ላይ አሁን ያነበብከውን ቦታ በስክሪፕቶን መጽሐፍ ሳነብ በስክሪፕቶ አሰምራለሁኝ። የህዳግ የራሴ ማስታወሻ ይዘዋለሁኝ እና ያነበብኩበት ቦታ ላይ ከህዳግ ምን ብዬ ጽፌ ነበረ፣ ይሄ ቦታ ከስነልቦና አንጻር መተንተን አለበት የምትል አጭር ማስታወሻ ይዤበት ነበረ። መጀመሪያ እያለች ያለችው ምንድን ነው? አሁን አንድን ጉዳይ ለማብራራት ከመነሳታችን በፊት ሰውየው ምንድን ነው እያለ ያለው እሱን ተረድቶ መጀመር በጣም ጥሩ ነው። ሰው አንደበት ላይ ቃል ማስቀመጥ ጥሩ አይደለም። ሰውየው ያላለውን አለ ብሎ መነሳት በጣም እንድንሳሳትም ያደርገናል፣ ሰዎችንም እንድናሳሳት ያደርገናል። እሷ እያለች ያለችው እዚህኛው አሁን የተጠቀሰበት ቦታ ላይ አንዳንድ ሰዎች አስምረው ምናምን ነገር ፖስት ሲያደርጉት ነበር። እያለች ያለችው ከማግባቷ በፊት ያገባችው በ21 ዓመቷ ነው። ከማግባቷ በፊት ሮማንቲክ ነገር የምትወድ ሰው ናት። ቃል በቃል ሮማንቲክ ነገር እንደምትወድ ታነሳለች። አሁን ካነበብከው አንድ አንቀጽ ወደ ላይ ከፍ ብሎ መሰለኛል እና ፍቅር አድናቂ ሮማንቲክ የሚባሉ አይነት ሰዎች ነበርኩ። የፍቅርን ስሜት የምወድና የምፈልግም ነበርኩ። ሆኖም አካላዊ ወደሆነ ግንኙነት ለመግባት ደግሞ የምጠነቀቅ እሱ ነው። አየህ ምንድነው ሮማንቲክ ነገር ትወዳለች፣ ሴክሹዋል ግንኙነት ግን ማድረግን አትፈልግም። ቃል በቃል የሚለው እንደዛ ነው መጽሐፉ ላይ። ሮማንቲክ ነገር ስትወድ እንዲህ አይነት በጣም ብዙ ወጣት አለ። እኛም በወጣትነታችን እንደዛ ሆነን እናል። አሁን አሲፍ ወጣት አይደለሁም ብዬ ተናዘዝኩ ማለት ነው። ብዙ ወጣቶች ስላሉ እና እንትን ሮማንቲክ ነገር በጣም የሚወድ ሰው አለ እና ሮማንቲክ ነገር እወዳለሁ። ከዛ ልክ ሰውንም ስትቀርብ ይሄ በጣም ሮማንቲክ በሆነ መንገድ ትቀርብና አንዳንዴ እንደዚህ አይነት ስሜት ይረግባል። ይሄ በጣም ሮማንቲክ በሆነ መንገድ ሰውየውን ፍጹም አድርገ እሱን ብቻ ስለተቀርባለ በዛ መንገድ ይቀርብና ያ ከፍ ያለው የፍቅር ስሜት እየረገበ ሲመጣ ሰውየውን ማወቅ ይጀምራል። እተወዋለሁ ነው ከዛ ያለችው። ምን ትላለች? በህይወቴ የመጡ ወንዶችን በሙሉ ከዛ በፊት ከባሏ በፊት ወደ ህይወቴ የመጡ ወንዶችን የፍቅር ህይወት እኔ ነኝ ማኔጅ ማድርገው፣ እኔ ነኝ እንደፈለኩ ምዘውረው የነበረው ነገር። ከዛ ናቃቸው ወደ ህይወቷ ሲመጣ የራሱ ባውንደሪ ያለው የስ ኖ ማለት የሚችል በጣም ጠንቃቃ በስሜት የማይመራ ሰው ነው። የቀደመችውን ዘሪቱን አስተዋት። ከዛ በድንግልና አገባችው። እንግዲህ በነገር ላይ ይሆን አንድ መጽሐፍ ላይ የተጻፈ ነገር በጣም እንደዚህ አይነት በግልጽ ቋንቋ የተጻፈ ነገር ሆን ብለህ አጣመህ የምትተረጉም ከሆነ ሴረኛ ሰው ነህ ማለት ነው። መሰሪ ነህ ማለት ነው። አይ ሆን ብዬ አይደለም ማን ነው ሆን ብዬ ማጣመም ምናምን ሳይሆን አልተረዳሁትም ካልክ እንዲህ አይነት በጣም ቀላል ነገር ካልተረዳ የራስህን ንቃተ ህሊና ራስህን እየተሳደብክ ነው። ንቃተ ህሊና የለኝም ማለት ነው። እንግዲህ የትኛው እንደሆነ አጀንዳውን ይዞበት የተነሱ ሰዎች ይናገሩ። የሆነው ታሪኩ ከዚህ በኋላ ግን ባሏን በድንግልና አገባሁኝ። ካገባሁት በኋላ በታማኝነት አብሬ ኖርኩኝ። ነገር ግን የመጨረሻው የትዳሬ ወቅት ላይ አመነዘርኩኝ። ይህንን ስትል በኩራት አይደለም ያለችው፣ ደግ አደረግኩ አይደለም ያለችው፣ መብት አለኝ አይደለም ያለችው። ኃጢአቷን መታ የመናዘዝ ችግር የለባትም፣ ተናዘዋለች። ግን ደግ አደረግኩ በሚልም ስሜት አይደለም ያለችው። ለምንድን ነው ያለችው? ኋላ ላይ እናነሳዋለን። ታሪኩ የተፈጠረው እንደዚህ ነው። ከዛም በኋላም ቀጥሎ ከባሏም ከተለያየች በኋላ ቀጥሎ ባል ይሆናል ብላ ይሳካል ብላ ማንም ሰው እንደሚያደርገው ወደ ትዳር ይቀየራል ብላ ያሰብኩት ግንኙነት ነበረ። ወደ ትዳር አልተቀየረም። እርግዝና ተፈጠረ። እርግዝና ከተፈጠረ በኋላ ግን ወደ ትዳር ሳይቀየር ቀረ። ፌል አደረገ። ይህንን የመናዘዝ ደፍራ መታ ተናዛለች። ስትናዘዝ ግን ያለችው እንደዚህ። አሁን ይሄ ለምን ተባለ እንደዚህ መባሉ ልክ ነው አይደለም ሌላ ጉዳይ ነው። ግን በትክክል የተባለው ምንድን ነው እሱ ላይ መሰረት አድርገን መነሳት በጣም ጥሩ ነው የሚሆነው። እና አንዳንዴ በጣም ከኮንቴክስት ውጭ በማውጣት ያልተባለውን እንደተባለ አድርጎ መተርጎም ፐርሰናሊ በራስም ጥሩ አይደለም። ግን ሌላው ሰው ጋር ሲሄድ ቅድም እንዳለው ነው የህይወት ታሪኮችን መጽሐፍ ማንበብ አንዱ ግብ መማር አይደለ፣ ግቡን ይቀይረዋል። ታውቃለህ እንዳትማር ነው በጣም ሊያሳስት የሚችለው። እና በዚህ የተነሳ እየተባለ ያለውን ኮንቴክስት ተረድቶ መጀመር በጣም ጥሩ ነው።
ሰዎች ይህንን ለምን አደረጉት እርግጠኛ መሆን አልችልም፣ ግን ዝም ብዬ ገመት ብባል አንዱ ልገምት የሚችለው ዩቲዩብ ላይ አጀንዳ ሴት ሲደረግ ምን ታደርጋለህ? በጣም ሴንሴሽናላይዝ ታደርጋለህ። በጣም የሰዎችን ትኩረት ሊስብ ክፋት ሰውየው ያንን ሰው ለመጉዳት አስበው ላይሆን ይችላል። ገንዘብ የሚገኝበት ነው። ገንዘብ ለማግኘት ብለህ በጣም ነገርየውን ይሄ የሰውን ትኩረት የሚስብ ታደርገዋለህ። የሰውን ትኩረት ለምሳሌ ዝነኛ ናት። ዝነኝነቷ የሚያመጣው እንትን አለ፣ አወዛጋቢነቷ። እዚህ ላይ ሴክሹዋል ቅሌት ምናምን የሚመስል ነገር ሲጨመርበት በጣም ብዙ ሰውን ትኩረት መሳብ ይችላል። ሆኖም ደግሞ አየነው እኮ። ስለዚህ በዛ አጀንዳ ሊሆን ይችላል። ከዛ በኋላ ግን ብዙ ሰው መጽሐፉን ያላነበበው ሰው አለ። ስለዚህ ያላነበበው ሰው የምርም የተባለው እንደዚህም ደግሞ መስሎት ምንም ክፋት ላይ ያስብ ይችላል። ግን የምርም በቃ የተባለው መጽሐፉ አጠቃላይ የሚያወራው የወሲብ ህይወት እስኪመስል ድረስ እንደዚህም በመረዳት በቃ አጀንዳውን ብቻ በመውሰድ ያራገቡ ሰዎች ይኖራሉ ብዬ አስባለሁኝ። ዞሮ ዞሮ ግን ራሷ የተናዘዘችውን ኃጢአቷን እኛ ዲፌንድ ልናደርግላት አንችልም። ግን የተባለው በዚህ አውድ ነው፣ ቀደም ሲል በገለጽ ነው አውድ ነው። እሱን አውድ በጣም ከግምት ማስገባት አለብን። ቅድማውን ብዙ ወንድ ምናምን ነገር ያለችው ከማግባቴ በፊት በጣም ሮማንቲክ ነገር ወዳለሁ፣ በጣም በብዙ ወንድ በፍቅር እሳባለሁ። ከዛ በኋላ ሰውየውን ከቀረብኩት በኋላ ያ ስሜቴ ይጠፋል። ከዛ ወደ ሌላ ወንድ ሄዳለሁ፣ አሳሽ ነኝ፣ እሱ ማሰስ ደስ ይለኛል። ከዛ ሌላ ወንድ ጋር ሄዳለሁ። ግን በዛ ማለት ሴክሹዋል እንትን ሳይኖራት ማለት ነው ትላለች እኮ። ከአካላዊ ግንኙነት ራሴን ጠብቄ ትላለች። ከወሲባዊ ግንኙነት ግን ራሷን ጠብቃ ከዛ እንትናም ይሆናል ምናምን ነገር ማለት ይሄ ሰዎች እንደዚህ ለምንድን ነው የሚሆኑት? ልጅነት ሊሆን ይችላል። በ20 እና በ21 ዓመት ያገባችው በ21 ዓመት ሆነ ከማግባቷ በፊት ስለሆነ 19 20 ዓመቷ ሆኖ ነው ይሄ እና እሱ ልጅነትም ሊሆን ይችላል። አንተ የፍቅር ደብዳቤ ልጅ ሆነ አልጻፍክም፣ እኔ ግን ጽፍ ያለውኝና ከተናዘዝክ እንግዲህ ጥሩ ሳምራል 7ኛ ክፍል እንዲሁም ስለላቃቸው ስታወራ 7ኛ ክፍል ሆና አንድ ልጅ እኔ ከሄድኩ ራሷ የፈለገችውን የምታስደርግ ሰው እንዲሁም ወደ እሷ የመጡ ሰዎች አንዳቸው ምንም እድል ቀንቷቸው አያውቅም። ስትጠየቅ ደስ የማይላት እሷ ሄዳ ግን የፈለገችውን ሰው ደግሞ አድና የራሷ ማድረግ የምትወዳ አይነት ታይፕ ሴት እንደሆነች እንደዚህ አይነት በጣም ብዙ ሰዎች አሉ። ላቃቸውንም እሷ አፕሮች እንዳደረገችው ተናግራለች። ከዛ ግን እሱ ሌላ ካራክተር አለው፣ የሚወደድ አይነት ካራክተር ገዝቶ እንዳኖራት። ከዛ ወደ ቅድም የፍቅር ደብዳቤ ያልኩህ ለምን መሰለኝ፣ አሁን እኔ 7ኛ ክፍል ምናምን ነገር ሆኜ የሆነች አንድ ቀን አየኋት፣ ፀጉሯ ደስ ይላል ልጅቷ፣ የኔ ነሽ ትባላለች። ደብዳቤ ጻፍኩላት። ከዛ የኔ ነሽ የሚል ግጥም ጻፍኩላት። ከዛ ስሟም ይመቻል። ከዛ እኛ ሰፈር ስትመጣ ነው ያዩት። እኔ ሌላ ትምህርት ቤት መማሩ፣ እሷ ሌላ ትምህርት ቤት ናት። እኛ ሰፈር ስትመጣ ይቻት ነው ጓደኞቿ ጋር። ከዛ ሌላ ቀን የሷን ጓደኛ አየኋት። የሷ ጓደኛ ደስ ትላለች። ሀሳብ ቀየርኩና ለእሷ ደብዳቤ ጻፍኩትና ከዛ ከፍ እያልክም ስትሄድ የሆነ ሰዓት አለ አይደለ፣ በተለይ 19 20 ምናምን ስትሆን የእንትን በቃ እድሜውም አለ ያ። ከዛ ይችኛዋን ሴት ትወዳለህ፣ ከዛ ደግሞ ያችኛዋን ትወዳለህ፣ ከዛ ደግሞ ያችኛዋን ትወዳለህ። ሪል ፍቅር ላይሆን ይችላል፣ ግን እንደዚህ አይነት ዝንባሌ ማናችንም ይኖረናል። ይሄ ሴሰኝነት ላይሆን ይችላል በነገራችን ላይ። ከዛ ውጭ ግን ፌል ያደረገችበትን ጉዳይ ግን እንዳልነው በግልጽ ተናዛለች። ይልቅ ለምንድነው የተናዘዘችው? እሱ ነጥብ ማንሳቱን በጣም ጠቃሚ የሚሆነው አባባሉ ማን እንደሆነ አላስታውሰው። አንድ አባባል አለ። አንድ ሰባኪ እኔን እግዚአብሔር በሚያውቀኝ መንገድ ብታውቁኝ ስብከቴን አትሰሙኝም ነበረ ይላል። አንዳንዶቻችን አይደለንም፣ ምናልባት ሁላችንም ያልተገለጠ ገመናችን ቢገለጥ ኖሮ በጣም ፍጹም ሌላ ሰዎች ነበረ። የተወደድነው መወደድን በሙሉ እናጣው ነበረ። አንድ ጊዜ ፓስተር ታምራት ኃይሌ ሻሸመኔ ሸዋበር ቃለ ሕይወት ቤተክርስቲያን መጥቶ ሊያስተምር ዘመረና ቀጥሎ በጣም ምን አለ፣ ምን ያህሎቻችሁ ትወዱኛላችሁ አለ። ፓስተር ታምራትን የማይወድም አለ። ሁላችንም የምንወደው ሰው ነው ፓስተር ታምራት። በወንጌላውያን ቤተክርስቲያን ውስጥ በሁሉም ሰው ከሚወደዱ ጥቂት ሰዎች መካከል አንዱ እሱ ነው። ሁላችንም እንወደዋለን። ቀጥሎ ግን ምን እንዳያታችሁ፣ እግዚአብሔር የሸፈነልኝን ነገር ብታውቁ ኖሮ ላትወዱኝ ትችላላችኋል። እንግዲህ አንዳንዶቻችን የተሸፈነልን ገመና አለ። ያ ገመና ቢገለጥ ኖሮ የምንወደድ ሰዎች አልነበር። የቅርብ ጓደኞቻችን እኮ አንዳንዴ ሰዎችን ሲባል እንሰማለን። እኔ ዝነኛ ሰው መታወቅ አልፈልግም ይላሉ። ለምን ሲባል ስቀርብ ጠለዋለሁ ወይ
ትንሽ በቀረበው ቁጥር ስለ ሰውየው እያወቅህ ስትሄድ ልትጠረፍ ትችላለህ ሰዎችን። ይህንን በጣም መሰረታዊ ሀቅ ይዘን መነሳት አለብን። ሌላ ዘሪቱ መውደቋ ከራሷ ጋር አስተዋውቋታል። ምን ትላለች? ከወደቅኩኝ ውድቀቴን መሸፈን የለብኝም፣ መነሳት እንደሚቻል ማሳያ እሆናለሁ ትላለች። ከዛ በኋላ ግን ምን ተፈጠረ? ልክ ክርስቶስን ስተዋወቅ ያወቅኩት መምህሩን ኢየሱስ ነው። ቀጥሎ ሕግ ፈጻሚ ሴት ነው ለመሆን ስሞክር የነበረው። ከዛስ ፈራጅ ነበርኩኝ እኮ ትላለች። ሰዎች ሲሳሳቱ እንዴት ይሳሳታሉ የምትል ብዙዎቻችን እስክንሳሳት ድረስ እንደዛ ነን አይደለ? ሰዎችን በውድቀት በጣም የምትንቅ የምትኮንን እንዲህ አይነት ሰው ነበረች። ልክ ስትወድቅ ከነሱ እንዳንዱ መሆኗን አወቀች። እሷም እርዳታ እንደሚያስፈልጋት ትላለች። እግዚአብሔር ጸጋ ምንም እንደሆንኩ አወቅኩ ነው የምትለው። መውደቅ ደካማ እንደሆነች ነኝ ብላ የምታስበውን ሰው እንዳልሆነች አወቀች። መዝሙር እኮ አላት አይደል? የዓለም ኃጢአተኞች እንደኔ ያላችሁ። አሁን እስከዛ ድረስ ያ መውደቅ እስክትጀምር ድረስ ኃጢአተኛ እንዳለች ቀጥ ብላ መራመድ እንደምትችል ምናምን ነበር ይገባት የነበረው። ስትወድቅ ግን መውደቋን ብቻ አይደለም የተዋወቀችው፣ እግዚአብሔርን ጸጋ፣ ይቅር ባይነቱን፣ ለኃጢአተኞች የሚዘረጋውን እጁን እና ያን ብቻ አይደለም ሌሎች ኃጢአተኞችም እጁን ይዘረጋላቸዋል እንደኔ ያላችሁ ለማለትም ጭምር ነው። እና መውደቋን ስትናገር እግዚአብሔርን ጸጋ ለመናገር ነው እንጂ የተናገረችው በውድቀት ይኮራለው ለማለት ፈልጌ አይደለም ብላለች እኮ። ገጽ 127 ላይ ይሁን እርግጠኛ አይደለም። ገጽ 127 ላይ ምን የሚል ነገር አለ መሰለ? ሰው ሁሉ ይማር ዘንድ በውድቀት ይለፍ ማለት ተገቢ ባይሆንም እኔ እንደነበርኳት ሴት ላሉ ሌሎችን በውድቀታቸው ምክንያት ለሚንቁና ለሚጠየፉ ሰዎች እኛም እንደምንንቃቸው ሰዎች ያው ደካሞችና ኃጢአተኞች መሆናችንን ለመረዳት ከውድቀት ውጭ መንገድ አይኖርም። ትምክህትም በተፈጥሮ ውድቀትን ያስከትላልና ባጠፋዋቸው ጥፋቶች ባልኮራም። አሁን በጣም ብዙ ሰዎች በጥፋቷ ደስ እንደምትሰኝ አድርጎ ነው ያቀረበው። ባጠፋዋቸው ጥፋቶች ባልኮራም ከነርሱ የተነሳ ስለ ራሴም ሆነ ስለ ሰው እንድማር ስላገኘሁት ዕድልና በመውደቅና በመነሳት ውስጥ ስለሆንሁት የተሻለ ሰው ግን ሁል ጊዜም አመስጋኝ ነኝ። ስራው ይቀጥላል ይላል። እንግዲህ እያለች ያለችው ሰዎችን ትንቅ ነበረ፣ ሲያጠፉ ትዕቢት ይሰማት ነበረ። ራሷን እንደተለየች በየቦታ ትገልጻለች። እንደ ቤት ልጅ ስታገባ እንዳልነው በድንግልና ነው ያገባችው፣ ጨዋ የቤት ልጅ ምናምን ነገር ጻድቅ አድርጋ ራሷን ታስብ ነበረ። በሌሎችም ውድቀት ሌሎችን ምንቅም ነበረ። ስወድቅ ግን ትዕቢቷን ነው ያራገፈችው። ቀጥሎ ስለ ሰው ልጅ ማወቅ ምንድን ነው መሰለ? ሁሉም እንደሚወድቅ ስታውቅ ለሰው ጋር ያለህ ግንኙነት ይቀየራል፣ ተራራለታል። አዝናለሁ። ቸርች ውስጥ አንድ የጠፋው ነገር ይሄ ነው። ለሚወድቁ ሰዎች የሚሰጥ ርህራሄ አተናል። እኛ እንደምንወድቅ አለማወቅና ሌሎችም እንደኛ እንደሆነ ባለማወቃችን የተነሳ እኛ ከነሱ የተለየን እንደሆነ ባለማወቅ የተነሳ ያ እውነተኛ ርህራሄ ጠፍቷል። አየህ፣ እንደምትወድቅ ስታቅ፣ ሌሎችም ሰዎች እንደሚወድቁ ስታቅ የርህራሄ እጅ ነው የሚዘረጋልን። እንግዲህ እኔ ኃይለኛ የቸርች ሰው በእርግጠኝነት አሁን እዚህ ፖድካስት ላይ ሰዎች ሲያዩ ማለት ተስፋ ስለ ቤተክርስቲያን ሊያወራ ነው የሚሉ ሰዎች እንደሚኖሩ ይገባኛል። ቸርች ውስጥ እንዳደገ ሰው በጣም ልቤን የሚያወርደኝን አንድ ነገር ልንገርህ። በጣም ብዙ ሰዎች መስቀል ላይ የተገለጠውን የክርስቶስ ፍቅር ከመናገር ይልቅ ሰዶም ላይ የወረደውን እሳት ማሳየት ይቀላቸዋል። ለኃጢአተኞች እሳት የሚያወርድ አምላክ አለ ምናምን ነገር ማለት ይቀላቸዋል። መስቀል ላይ የተገለጠውን ለኃጢአተኞች የሚራራ ኃጢአትን የሚቀጣ ግን ለኃጢአተኞች ምህረት የሚያደርገውን ያን እውነተኛ ፍቅር ከመናገር ይልቅ አንድ ጊዜ 15 ልጆች ምናምን ነገር ምንሆን ተሰብስበን በጣም ቆይቷል መጽሐፍ ቅዱስ ልናጠና ተገናኘንና እየተጸለየ ጸሎቱ የሚመራው ሰው እግዚአብሔር ኃጢአተኞችን እንዲቀጣ እንጸልያለን ምናምን ታቋንቶን ታቋለ ረይንዱት አሜን ጌታ ሆይ እሳት ኃጢአተኞች ቤትህን ጥረግ፣ ቤትህን አጽዳ፣ ቤትህ የወንበዴዎች ዋሻ ሆነ፣ ጅራፍህን አንሳ ምናምን እና አንዳንዱ እያለቀሰው እንዳለ የሚጸልየውና እኔ እጄን አጣምሬ ዝም ብዬ ቁጭ አልኩኝና
ጸሎቱ ሲያርቅ ጸሎቱን ለመራው ልጅ እኔ ጸሎትክ እንዳይሰማ ነው የሚጸልየው አልኩት እና ተናደደብኝና ነገርኩት። እኔ ኃጢአተኞችን አስወግድ ከቤተ ምትል ከሆነ እኔ ኃጢአተኛ ነኝ፣ ተስፋብን አስወግድ ብለህ እየጸለይክ ነው። አንተ ምናልባት ጻድቅ ልትሆን ትችላለህ። እኔ የምጸልየው ጌታ ወይ ለኃጢአተኞች ምህረት አድርግ ብዬ ነው የምጸልየው ብዬ ነገርኩትና አዝናለሁኝ በጣም። ይሄ በጸሎታችንም ብቻም አይደለም፣ በጣም በብዙ ነገራችን በጣም ለኃጢአተኛ የማይራራ አምላክ ያለ ነው ይመስላል። እኛም ለኃጢአተኞች አንራራም፣ ደካማ እንደሆነን አናቅም። የሰዎችም ደካማነትን መቀበል ይከብደናል እና ዘሪቱ እያለች ያለችው ራሴንም ሰዎችን ዘሪቱ ያኔ ብናውቃ እዚሁ ላይ መጽሐፍ ላይ ደሊቨራንሱ ፕሬየሩን ላኳ አስደረጋለች ማለት ለመውጣት ልክ እንዳልሆነች ታውቃለች። እሷ ክርስቶስን ወዳ እየተከተለች ነው እዚህ ላይ እንደምገልጸው። ስለዚህ እያንዳንዱን የሚለውን ቃሉን ደጋግማ የምትለው ነገር አለ። የእግዚአብሔር ቃል እውነት ነው ብዬ ስለማምን ያን እውነት ቃል መተግበርና በህይወት የመኖር ነው። ከዛ ወድቃ ስትገኝ ደግሞ የሚፈጥርባት የማንነት ቀውስ አለ እና ከዛ ለመውጣቱ ጸሎቱን ላጸልያለች፣ ግልጸኝነቷን ያሳያል። ስትረግል አድርጋለች ማለት ነው። ዝም ብላ ያለፈችው ጆርኒ አይደለም። ይሄ እንዳሉት ፕራውድ አድርጋ እዚህ መጨረሻ ላይ አንተ እንዳነበብከው በዛ የምትኩራራ እንዳልሆነች መናገሯ እንዳለ ሆኖ ከዛ አልፎ ደግሞ ከዚህ ከሚፈትናት በሆነ ጊዜ እየመጣ የሚጥልኝ ብላ ነው የምትገልጸው። በሆነ ጊዜ አንዴ ሀፕን የሚያደርግባት ኮንቲኒያሊ እንደዚህ በዝሙት በሴክሹዋሊ በየቀኑ የምታረግ ሳትሆን በሆነ ጊዜ አንዴ ሀፕን ያደርግባታል እና ከዛ በሆነ ጊዜ ከሚጥላት ከመንፈሳዊ ነገር ከሚወጣት ለመውጣት ስትረግል ያደረገች ሴት ናት። እሱ ነው አየህ። መቼስ አሁን የመጽሐፍ ቅዱስ እግዚአብሔርን ጸጋ እንዴት ያብራራል የሚለውን አልተነትንም። ግን አንድ ክርስቲያን ማንኛውም በመጽሐፍ ቅዱስ አምናለሁ ብሎ የሚል ሰው መጽሐፍ ቅዱስን አንብቦ የሚያውቅ ሰው መጽሐፍ ቅዱስ ላይ ካሉ በጣም መሰረታዊ ጉዳዮች መካከል አንዱ የእግዚአብሔር ጸጋ ነው። ዓለምን የሚያድን የተባለ እሷ እኮ ትላለች ሕግ ለመፈጸም እሞክራለሁ ትላለች። በሕግ ልድኑ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ጎድላችኋል ይላል አይደለ? ሕግ ለመፈጸም ስርዓት ለመጠበቅ ስትሞክር ያቅታታል። ምንድነው ማድረግ ያለብን? ጳውሎስ ነው አይደለ? ጸጋው በታች ለምሳሌ አሁን ሐዋርያው ጳውሎስም እኮ ታግሎ ያውቃል። እንግዲህ ሐዋርያው ጳውሎስ ከታገለኛ ማንም ሰው ይታገላል። ኃጢአትን ለማሸነፍ ይታገላል፣ ስህተትን ለማሸነፍ። አሁን እሷ ስህተት መሆኑን ታውቃለች እና ምንድነው ማድረግ ያለባት አታውቀውም። ኋላ ላይ ግን እግዚአብሔር ጸጋ ከዛ አወጣኝ ነው እያለች ያለችው። አወጣኝ ብቻ አይደለም፣ ከዛ እኮ መዝሙር ሰጠች። የዓለም ኃጢአተኞች እንደኔ ያላችሁ እና ለኃጢአተኞች እንኳን ደስ አላችሁ፣ እናንተን ከኃጢአታችሁ የሚያወጣ በጸጋው የሚያድናችሁ አላችሁ እኮ ብላለች። እና ያለችበት ኮንቴክስት እንደዛ ነው። ይልቅ ግን እዚህ ሀሳብ ላይ ቅር ያለኝን ነገር ልንገርህ። ስለ ውድቀት ታሪኳ፣ ስለ ደካማነቷ ስትጽፍ ይበልጥ እንዲሟላ እንግዲህ በድፍረት ወጥታ እንዲህ ነኝ ብላ የመናገር ድፍረቱን ካገኘች አትፈራንም ማለት ነው። ስለዚህ በጣም እንድንማርበትም ስለሆነ የጻፈችልን ቢደረግ ብዬ ማስበው አንደኛ ለዛ ያበቋትን አስቻይ ሁኔታዎች በጣም ኢንዲቴል ቢጻፍ። ፕሮሰስ አለው አየህ። ለምሳሌ አንድ በጋብቻ ያለ ሰው ከጋብቻ ውጭ ለመሄድ የሆነ ቀን ጠዋት ብድግ ብሎ አይሄድም። በጣም ረጅም ፕሮሰስ አለው እና ያ ፕሮሰስ ምን ይመስል እንደነበረ ከዕለት ዕለት እየተጠራቀሙ የመጡ ነገሮች አሉ ይኖራሉ። ይህ በጣም ኮመን ይታወቃል። ስነ ልቦናዊ ሁኔታዎች ያሉ፣ ሌሎች ነባራዊ ሁኔታዎች፣ አስቻይ ሁኔታዎች አሉ። እነኛ አስቻይ ሁኔታዎች ምን እንደነበሩ እንዴት እየተጠራቀሙ ወደዛ ሁኔታ ውስጥ እንዳደረሳት ፕሮሰሱን ብትጽፍ ምን መሰለ የሚጠቅመው? አንዳንድ ሰው ልክ ወደዛ ፕሮሰስ እየገባ ያለ ሰው አለ። ውድቀቱ ጋር ያልደረሰ መንገዱን ግን የጀመረ ሰው አለ። ልክ መንገዱ ቢጻፍ ኖሮ ውድቀቱ ጋር ሳይደርስ ኦኬ ይሄ መንገድ ወደዛ ነው የሚወስደኝ፣ ስለዚህ እዚህ ጋር መቆም አለብኝ እንዲል ያደርገዋል። እና እሱ ቢሟላ በጣም ጥሩ ነው ብዬ አስብ ነበረ። የሰሞኑ ማህበራዊ ሚዲያ ላይ እሷ ላይ የነበረው ውርጅብኝ ነገሩን በሚስኮት አድርጎ ከመጻፍ አልፎ ጀጅ ማድረጉን ከምን አየኸው? ከሁለቱም አንጻር እኔ ያው ቅድም አንስታል። ቤተክርስቲያን ውስጥ እኔ በጣም ሂፖክራሲ ይበዛል ብዬ አስባለሁ። ሰዎች ውድቀታቸው መናገር በጣም ይፈራሉ። ምክንያቱም በውድቀታቸው ሌላ ሰው ይኮንናቸዋል። አንዳንዱ የራሱን ውድቀት ለመደበቅ በሰዎች ውድቀት፣ በተገለጠው ውድቀት እየተጽናና ጣቱን ይቀስራል ሰርክል ውስጥ እና እኔ ሁሌ እላለሁ ጽድቅ ተቆጥሮልን የተባለ ሰው እንዴት ይታበያል ማለት ተቆጥረልን ነው ማለት ያንተ አይደለም።
ያንተ እንትን አይደለም የተሰራን ተቆጥሮልን ነው ማለት ጻድቅ አልነበርክም ኃጢአቱ የተከደነለት ሰው ምንኛ ብፁዕ ነው ይላል የዳዊትን ወስዶ ሮሜ 4 ላይ ነው አይ ቲንክ ስለ ብፅዕና ሲያወራ ኃጢአቱ የተቆጠረለት ዳዊት ኮት ያደረገውን መዝሙር ላይ ኮት ያደረገውን ወስዶ ጳውሎስ ምንኛ ጌታ ኃጢአቱን የማይቆጥርበት ሰው ምንኛ ብፁዕ ነው ይላልና ጽድቁ የተቆጠረ ነው ከዛ ኃጢአቱ የማይቆጠርበት ሰው ነው ኃጢአት ያላደረገ ሰው ሳይሆን ኃጢአቱ ያልተቆጠረበት ሰው ነውና ይሄ ሰውዬ የሰዎችን ኃጢአት ሲያይ እሱ የተሰጠው ጽድቅ የሱ ያልሆነ ነውና እንዴት ይዝናናል እንዴት ጣት ይቀስራል የሚል እንትን አለኝ ኢቭን ከሌሎች ቤተ እምነቶች እኛ ጋር በሚኖር ክርክር አልጸደቃችሁም አልዳናችሁም ምናምን ሲል የሚባልበት ቶን ልክ አይደለም ብዬ ሞግታለሁ ተቆጥሮልህ ነው ያንተ አይደለም ያንተም እና መታበይ የለብህም እዛኛው ላይ ያም ሰው ሊቆጠርለት ይችላል ያም ሰው ኃጢአቱ ሊከደለት ይችላል ምክንያቱም ያንተ አይደለም ኦልሬዲ የላዩ ስለሆነ እና እሱ እንደ ማህበረሰብ ጀጅመንታል መሆናችንን ተደብቀን ማድረግ የምንፈልግ ሰዎችን ደግሞ ወድቀው ካገኘናቸው አደባባይ የኛ ውድቄት ሳይገለጥ የነሱ የተገለጠ ኃጢአት ካየን ለመወገር እጃችንን የምናነሳ ሰይፋችንን የምንሞርድ ጨካኞች አይደለንም ወይ ሰዎችን ለመጣል እንትን ለማለት አይደለንም ወይ እሱን አያሳይም ወይ የተለያየ ኤክስፔሪንሶች አሉ በቤተክርስቲያን ውስጥ የወደቁ ሰዎች ታሪክን እንዴት ትሪት እንደምናረጋቸው እናውቃለን በቃ አቮይድ ነው የምናረጋቸው ህይወታቸው ፐርሰናል ህይወታቸው መኖር እስካይችሉ ድረስ በትዳር ምክንያት ፌል ያደረግባቸው በዝሙት ሃንድል የምናደርግበት መንገድና ይሄ መልከታ ምን አሳየ እንግዲህ የማህበረሰብ ውጤት ነን ማህበረሰብ የሚሰራበት በጣም ብዙ ዝርዝር ነገሮች አሉ እኛ እንደ ማህበረሰብ ቸርችን ብቻ ሳይሆን አጠቃላይ እንደ ሀገር አንድ ተረት አለ አይደል የወደቀ ዛፍ ላይ ምሳር ይበዛበታል የሚባል የወደቀ ላይ እንድንበረታ የሚያደርጉን በጣም ብዙ ነገሮች አሉ አንዱ ምን መሰለ በጣም ብዙ ሀዘን ያጠላበት ህዝብ ነን እንደ ህዝብ ዛሬ ብቻ አይደለም ወደኋላ ብትሄድ ታሪካችንን ብትሄድ በጣም ብዙ ጎዶሎ ያለብን ህዝብ ነን በኢኮኖሚያችን በማህበራዊ ኑሯችን በቤተሰባችን በጣም በብዙ ዝርዝር ነገራችን በታሪካችን በስነ ልቦናችን እና ሁሉ ጊዜ ጎዶሎ ሲኖርብህ ራስን መከላከል አለብህ ዲፌንስ ሜካኒዝም ሊኖር ይገባል ስለዚህ ራስን የምትከላከልበት መንገድ አንዱ ምንድነው እሱ ከኔ የባሰ ደካማ ነው ማለት አለብህ ስለዚህ የሆነ እንትንህን የምትጭንበት የመስዋዕት ፍየል የመስዋዕት በግ ያስፈልጋል የጦስ ዶሮ ምንለው ያስፈልጋል በቃ ይመጣና እሱ ይሄ ሁሉ ጣጣ አለበት ከኔም የባሰ እሱ ነው ምን ምንለው ያስፈልጋል ሁሉ ጊዜ እንደዚህ አይነት ሰዎች ሲመጡ እኛን ይበልጥ ጻድቅ ለማድረግ ይረዳናል እኛን የተሻለ ጨዋዎች ለማድረግ ይረዳናል ስለዚህ አንዱ ይሄኛው በጣም አደገኛው በጣም አሳዛኙ እንትን ነው የራሳችንን ኃጢአት ምንጭንበት የሆኑ ሰዎችን በየጊዜው ለራሳችን ያለንን መናዘዝ አለመፈለጋችን እና ጥሩ እንደሆነን ማረጋገጥ ስለምንፈልግ የሆኑ የጦስ ዶሮዎችን ሁሉ ጊዜ መፈለግ አለብን ወደ ቸርችም ስንመጣ በወረቀት ላይ ምናምን በአባባል ወንጌላውያን አማኞች የጸጋ አማኞች ናቸው ይባላል እንጂ ወንጌላውያን አማኞች የህግ አማኞች ናቸው ብዙዎቹ እንዴት ሊያስቆጣ እንደሚችል አውቃለሁ ጥሩ ነገር ሆነ ቸርቻውን 6 ወር ምናምን ስለማቀጣኝ በዴሊ ለመምዳቸው ለምንድነው መሰለህ አሁን ወረቀትና የዕለት ተዕለት አሁን እኔ ለምሳሌ ቃለ ሕይወት ቤተክርስቲያን ነኝ ያደኩበት አጥቢያ በጣም እኔ ለቃለ ሕይወት ያለኝ ልዩ ፍቅር ብዙ ጊዜ ደጋግሜ ጽፌያለሁ ሶሻል ሚዲያ ላይ ያስተማሩኝን መምህራን በጣም ነው የምወዳቸው ከዛ ውጭ እኔ ከቸርቻችን ሰብሳቢ ጋር አንድ ቀን ቁጭ ብዬ አውርቻለሁኝ ከአሁኑ በፊት የነበረው ሰብሳቢ ጋር እና ወረቀት ላይ ካልቪኒስት ነን ይላሉ ናቸው ፕራክቲካሊ ፔንቴኮስታል ላይ ፕራክቲካሊ ለብርሃኑ ሸኑ ይባላል በቦክስ የነበረው መሪያችን እና ቃለ ሕይወት ፔንቴኮስታል ናት ወይስ ካልቪኒስት ናት ምናምን ነገር ብዬው ሳቅ እና አንዳንድ ጉዳዮችን ትረዳ አይደል ምናምን ነገር አለ እንዲህ እያልክ በጣም ብዙ ከዛ ኦልሬዲ አሁን ፕሮቴስታንት ሶሳይቲ ጋር አሁን ፔንቴኮስታል ለመምር ነው ይበዛው ከዛ ውጪ ግን በጸጋ ድናችኋል ምናምን ነገር ይባልና የዕለት ተዕለት ልምምዳችን ውስጥ እያንዳንዱ ድርጊታችን ውስጥ በጣም ሲሪየስ የሆነ የህግ እምነት አለ አንዳንድ ክርክሮችንም እኮ ስታይ እንዴ ይሄ እኮ ቀላል ክርክር ነው ትላለህ
በጣም የሚያሳዝን ምሳሌ ልንገርህ። አንድ ቀን ሻሸመኔ ቃለ ሕይወት የወጣቶች ፕሮግራም ልካፈል ሄድኩኝና በጣም ከረጅም ጊዜ በኋላ በረከት በላይ የሚባል ጓደኛዬ ነው ግድ የለህም ና ተገኝ ብሎኝ ሄድኩኝ። ምን ትዘምረው አለች። 2 መዝሙር ነው የዘመረችው። አንዱ መዝሙር እያለቀሰችው ነው የዘመረችው። አይ ቲንክ የራሷ መሰለኝ መዝሙሩን ከዛ በፊት አልሰማሁትም። እና መዝሙሩ ምንድን ነው የሚለው? ጥቅል ይዘቱ ጌታ ሆይ ከመንግስት እንዳትሰርዘኝ ምናምን እያለች እያለቀሰች ዘመረች። እና አብረዋት ህዝቡም ወጣቶች ፕሮግራሙን ወጣቶች እያለቀሱ ጌታ ሆይ እንዳትሰርዘን ከመንግስት ከዘላለም ህይወት እንዳንፋቅ ብሎ ዘመሩ። ልክ እሱ መዝሙር ቀጥላ 2ኛ መዝሙር ዘመረች። እና 2ኛ መዝሙር ምን የሚለው መዝሙር መሰለ? የእንዳለ መዳኔ የሚለው መዝሙር አለ አይደለ? አሁን እንኳን በሞት ወዴት እንደሚሄድ ጠንቅቄ አውቃለሁ ነው መዝሙሩ የሚለው። እና መዝሙሩ ካለቀ ፕሮግራሙ ካለቀ በኋላ ጠራዋትና ብትሞቺ እንደምድኝ ነው የምታውቂው? አሁን ብትሞቺ አሁን ከዚህ ስትወጪ አያደርግብሽና መኪና አደጋ ቢገጥምሽ መንግስት ሰማያት ነው የምትገቢው ወይስ አይደለም? እዚህ ጋር እርግጠኛውን እንትን ሊኖርሽ የሚገባው። አሁን እኔ የትኛውን ትመን አይደለም ጉዳይ፣ ግን ሁለቱ እርስ በርስ የሚደባደቡ አቋሞች ናቸው። ይሄ የሚፈጠረው ለምንድን ነው መሰለ? በጣም ብዙ አገልጋዮች አሉን። አሁን ከመመኑ እኩል እስኪመስል ድረስ በጣም ብዙ አገልጋይ አለ፣ ብዙ ዘማሪ አለ፣ ብዙ ሰባኪ አለ። ግን የቆመበትን ቲዮሎጂካል መሰረት በትክክል አይረዳውም። በደንብ አንድን ጉዳይ በደንብ ሳትረዳ ስትቀር አምናዋለው ከምትለው ጋር ነው የምትጣላው። ከእምነት ጋር ከእሴት ጋር ትጣላለህ። 5 ብቻዎች ይባላል። ምን ማለት ነው 5 ብቻዎች? ጸጋ ብቻ ስትል ምን እያልክ ነው? እግዚአብሔር ብቻ ስትል ምን እያልክ ነው? በክርስቶስ ብቻ መካከለኝነት እንላለን። ኢየሱስ መካከለኛ ነው ምናምን ነገር እንላለን። በትክክል ግን ምን ማለት ነው ኢየሱስ መካከለኛ ነው ማለት? ከምንድን ነው የሚያማልደው? ምን ማለት ነው እሱ በትክክል? ጸጋ ስትል ምን እያልክ ነው? እምነት ስትል ምን እያልክ ነው? መዳን በራሱ ምን ማለት ነው? አሁን ይህንን መረዳት ብድግ ብሎ አይመጣም። ማወቅ፣ ማንበብ፣ መማር ይፈልጋል። እሱ ትምህርት የለም። አዝናለሁ። በጣም ብዙ ሰዎች መድረክ ላይ ጭምር ጴጥሮስ እኮ አልተማረም ብሎ የመናገር ችግር የለባቸው። ቲዮሎጂ ያደርቃል ሲባል ሰማል አይደለ? ቲዮሎጂ ያደርቃል፣ ቲዮሎጂ መማር። ጴጥሮስ እኮ አልተማረም ይባላል። ጴጥሮስ ተምሯል። ያውም ከትምህርቱ ባለቤት ነው የተማረው። 3 ዓመት ተኩል ከራሱ ከጌታ እግር ስር ነው የተማረው። መማር ሲያስተምሩ ዝም ብሎ አይደለም የሚያስተማረው። ሲሳሳት እያረመው አርሞታል እኮ ጴጥሮስ ሲሳሳት እየላከው የተግባር ልምምድም ጭምር ያለበት ትምህርት ተምሯል። እና አልተማረም የሚለው ስህተት ነው። መማር አለበት ሰው። አሁን በወንጌላውያን አማኞች በጣም የሚወደደው ሐዋርያው ጳውሎስ እኮ እንደተጠራ አይደለም ሐዋርያ የሆነው። ከገማልያል እግር ስር የተማረ ነው፣ ያነበበ ነው። እሱ ይሄ የንባብ የእውቀት በጣም መሰረት ያለው እውቀት ሲኖረ ምን እያልክ እንደሆነ ታውቃለህ። ከመሰረታዊ እሴቶች ጋር አትጣላም። በወንጌላውያን አማኞች በፕሮቴስታንት ውስጥ ጸጋ መሰረታዊ ትምህርት ነው። ነገር ግን ለዚህ ጸጋ አማኝ ነኝ ቢባልም በዕለት ተዕለት በትክክል ጸጋ ምን ማለት እንደሆነ ሰው ስላልተረዳ፣ አንዳንዱ ስለ ጸጋማ ካወራክ ሰው ኃጢአት ይስራ ማለት ነው ምናምን ነገር ብሎ ትይዋል። አንዳንዱ ሰባኪ ሊሆን ይችላል እንደዚህ የሚል። ለምንድን ነው እንደዚህ የሚል? ጸጋ ማለት ምን ማለት እንደሆነ ያመነውን ስለማያውቅ እኮ ነው። ጸጋን በትክክል ሳትረዳ መቅረት፣ ከዛ ደግሞ በዕለት ተዕለት ልምምድ ውስጥ የህግ ሰው ስትሆን የመፍረድ ችግር የለብህም። ድንጋዩን ታነሳለህ እንዴ? አመንዝሮ ጌታ ሆይ የሙሴ ህግ የሚለውን አታውቅም? ለጌታ ልትነግረው ትሄዳለህ እና ለጌታ ሁላ ልታቃጥር ትፈልጋለህ ምናምን። ድንጋዩን ይዘህ መምጣት ችግር የለብህም። በጸጋ ስታምን ግን እኔ ምህረት የተደረገልኝ ነው፣ ደካማ ሆኜ ሳለው ምህረት ተደርጎልኛል፣ ለእኔ ምህረት ያደረገልኝ ለእሱ ምህረት ያደርግለታል ብለህ ታምናለህ። እና ቅድም ያልኩህ ጸጋን በተመለከተ ያለን በጣም የተሳሳተ መረዳት እንደምናወራው አለመሆናችን አንድ እሱ አለ። ከዛ ውጭ ትልልቅ ሰዎችን በተመለከተ እንደ ማህበረሰብ አጠቃላይ ፖለቲከኞቻችንን በል ፓስተሮችን በል የሃይማኖት አባቶች፣ ሌሎች የሃይማኖት አባቶች፣ አርቲስቶቻችንን በል እንደ ማህበረሰብ በአጠቃላይ ወንጌላውያን አማኞች ብቻ ሳይሆን ሁሉ የምንረዳው ፍጹም እንዲሆኑ እንደ ሰው አይደለም የምንቀበላቸው። እንደ ሰው ስትቀበል ሰው መልአክ አይደለም፣ ሰው ሰይጣን አይደለም። መልአክም ሰይጣንም ካልሆነ ምንድን ነው የሚሳሳት ደግሞ ጥሩ ነገር ማድረግ የሚችል ነው። ይሄኛው ሚዛን በጠበቀ መንገድ ሰዎችን ለመቀበል ልምምዱ የለም። በዚህ የተነሳ
ሰዎች እንዲሳሳቱ አንፈልግም። የሆነ ምንሰጣቸው መስመር አለ፣ ቀጭን መስመር፣ በሱ እንዲራመዱ እንፈልጋለን። ከሱ ሳትካሉ ለመደብደብ የምንፈቅደው ለዛ ነው። ትልልቅ ሰዎቻችን እኮ ሚዲያ ላይ ቀርበው ሴኩላር ሚዲያ ላይ መንፈሳዊ ሚዲያ ላይ ሲቀርቡ በተለይ ሴኩላር በጣም የሚያስቀኝ ነገር አለ። ይመጣሉ፣ በልጅነታቸው ጎበዝ ተማሪ እንደሆኑ ይነግሩሃል። በጣም የቤቱ ተወዳጅ ልጆች እንደሆኑ ይነግሩሃል። የሰፈሩ ጨዋ ነኝ ይለዋል። እያንዳንዱ ጉዳይ ራሳቸውን ፍጹም አድርጎ ይነግሩሃል። ከልጅነታቸው ጀምሮ የተለመደው ይሄ ነው። ታውቃለህ? አይ እኔማ ደካማ ነኝ ብሎ የሚናገር ሰው አልተለመደም። ስለዚህ ይሄ ከተለመደው ባህልም ተለይታ ለመምጣት ያደረገችው ነገር የግድ እንትን ይላልና ብዙ ነገሮች አሉ። ሂፖክራሲው ራሱ በጣም የተጋነነ ሂፖክራሲም እኮ አለ ቸርች ውስጥ እና እኚህ ተዳምሮ አንዳንድ ድንጋይ ያቀበለንና ሁላችንም ድንጋይ ለመወርወር ሞከርን። ያው እኔ ጌታችን ኢየሱስ ክርስቶስም በወንጌላቱ ሂፖክራሲን በጣም አጥብቆ ይጠየፍ ነበር። የራስን ጽድቅ ቢገነቡ ሰዎች ጋር ሲሟገት፣ ሂፖክራት ከሆኑ ሰዎች ጋር ሲሟገት ሲከራከር ነው ያሳለፈው። ከዛም ደግሞ አንተ አይን ውስጥ ያለውን ግንድ ሳታወጣ ወዳጅ ውስጥ ያለውን ጉድፍ ለማውጣት አትጣጣሪ ይላልና ጳውሎስም ደግሞ በጣም ስለመፍረድ በጣም አበክሮ አማኝ ፈራጅ መሆን እንደሌለበት በዛው በፈረደበት ፍርድ መልሶ ትራፕድ እንደሚሆን ደጋግሞ ይናገራል። እና ፕራክቲካሊ በጣም ጀጅመንታሎች ነን። ሮጠን ነው ዱላ የምናነሳው፣ ሮጠን ነው እንትን የምንለው። የሰዎችን ኃጢአት በጣም ኤክስፖዝ እናደርጋለን። እንደ አማኝ ደግሞ እንደዛ እንዳይሆን አበክሮ የተጻፈለት ራሱ ኢየሱስም ደግሞ እንደዚህ አይነት የሚጠየፋቸው ሰዎች እንደዚህ አይነት ሰዎች ነበሩ። ኃጢአት የሌለባት ይውገራት ያለው ለዛ ነው። እንግዲህ እንደዚህ አይነት ሂፖክራቶችን ነው ሕግን እንትን ብለው ድንጋይ አንስተው ሁሉም የሚወግሩት። የዛ ሳለ እንግዲህ ከመካከላቸው አንድም የለም፣ ሁሉም ሄደ ነው። which means ሁሉም with the same lifestyle ይኖራል ማለት ነው። እና ዛሬም እንደዛ ነው ማለት በተለያየ እንትን ሰዎች ይወድቃሉ ነው we are not exempted። ግን የድራማ ህይወት የኛ እስካልታወቀ ድረስ ጽዋችን እስካልሞላ ድረስ አደባባይ እስካልወጣ ድረስ እገሌን ጀጅ እያደረግን እገሌን እየወቀጥን ትላለን። እህታችን አሁን ከምለው ይለያል። በእርግጥ የሄደችበትን ትራክ ጻፈች፣ ከዛ የምንማርበትን አስቀመጠች፣ እግዚአብሔርን ጸጋ ለማብራራት ሞከረች። እኔ ነገሩን በዛ መልኩ ነው የማየው እና ጆርኒዋን ባልተለመደ መልኩ አድርጋለች። ግን ሚስኮት አድርገውታል የናቲ ኦንሊ ኢቫንጀሊካል። ከዛ ውጭ አንዳንዱ ግን እዚህ ላይ ማህበራዊ ሚዲያ ላይ ካየሁት የሃይማኖት ፉክክርስ አላየህበትም? እቺ ልጅ ከመጣችበት እንትን ዘፋኝ ናት። እኔ የማያምን አንድ ኤቲስት ወንድም አለኝ እና ዘሪቱ ጴንጤ የሆነች ስለ የዛሬ ስንት ጊዜ ደህና አንድ ብቻ ሰጣን ዘፈን እንዴት ትወስዷታላችሁ? ስንት ማይረባ ዘፋኛለን ሌላ አትወስዱም አለኝ። በቅርቡ ፌስቡክ ላይ አንዱ ምንጽፎ አየሁኝ። ፕሮቴስታንት ከሰራብን ትልቅ ጥፋት መካከል አንዱ ዘሪቱ መውሰድ ነው እና እሺ ምን እንስማኛ ምናምን ነገር አለ። ይሄ የሚነግረ ነገር እሷ ያላት በጣም የተለየ በጣም ያልተለመደ አይነት ተሰጥኦና አቅም እሱን ማንም እንጆይ ማድረግ ይፈልጋል እና ይሁን የሚሰማ ስሜት አለ። እና ደግሞ ያው ፕሮቴስታንት ከሆንክ ዘፈን ቢያንስ በአደባባይ መስፈን የለብህም አይደለም፣ ዘፋኙ ለመሆን በአደባባይ ቢያንስ ዘፈን መስማት የለብህም የሚል በጣም የተለመደ ባህል አለ እና እሱ ስላለ በቃ በጣም የሚያስደነግጥ ነገር ነው። ከዛ ውጭ ግን እንዳለመታደል ከሆነ ጊዜ በኋላ እንደ ህዝብ በእያንዳንዱ ነገር የተከፋፈለንን አይደለ? በብሔር በጣም ተከፋፍለናል፣ በሃይማኖት በጣም ተከፋፍለናል። ቶሎን ሆድን ይብሳን እና ስለዚህ የኔ ያንተ የሚል የሆነ ጎራ አለ። ስለዚህ እሱ ቅድም ያልከው ነገርም አለ። ከዛ ውጭ ግን ቅድም ስታነሳ አነሳዋለሁ ብዬ ረሳሁት ነጥብ ላንሳለን። እንግዲህ አንድ ሰው ክርስቲያን ሲሆን መጽሐፍ ቅዱስ እንደሚለው ነው መኖር ያለበት። ስታንዳርዱ መጽሐፍ ቅዱስ አይደለም። አንዴ ዲያቆን ሄኖክ ኃይሌ መድረክ ላይ ሲያስተምር የሰማሁት በጣም የወደድኩት አንድ ቪዲዮ ነበረ። ምን ይላል? ቀራጩ ማቴዎስ እንግዲህ ቀራጭነት ያው ለምንድን ነው የሚለው በጣም ሰፊ ታሪክ አለው። ግን እሱን እንተውና በጣም ትልቅ ኃጢአት ነው፣ ነውር ነው። እና ማቴዎስ ቀራጭ ነበረ ብሎ ሌሎቹ ወንጌላውያን ያልጻፉ፣ ማቴዎስ ነው ራሱ እኔ ቀራጭ ነበርኩኝ ብሎ የጻፈው። ሌሎቹ ያውቃሉ ግን ሸፍነውለታል። እሱ ወጥቶ ነው ነኝ ብሎ የተናገረው። ይሄ
የክርስቲያን ህይወት ነው መሆን ያለበት። አንተ ስታጠፋ ኃጢአተኛ ስትሆን ነኝ ኃጢአተኛ ደካማ ነኝ አንተ ማለት አለብህ። ወገኔ ደግሞ ገመና እንትን ለማለት ቢያንስ አደባባይ ላይ የከወጋሪዎች አንዱ ላለመሆን መሞከር መቻል አለበት እና ይሄ በጣም ሲሪየስሊ ክርስቲያን ካልቸር መሆን መቻል አለበት። ስታንዳርዱ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እንደሚለው መመላለስ ያለብን እና አንዳንዴ ነገሮችን የምናደርገው ከኛ ፍላጎት ዝንባሌ አንጻር ምናምን ነገር ላይሆን ይችላል እና ምንድነው መጽሐፍ ቅዱስ የሚለው ስታንዳርዱ ምንድነው የሚለውን በደንብ ይሄ በጣም ቸርች ውስጥ በጣም መታሰብ መቻል አለበት። ብዙ ወጣት አሁን እየወጣ ነው እና ብዙ ምክንያት አለ እየወጣ ላለበት። አንዱ ደግሞ ይሄ ነው። ሰዎች ድንጋይ ለመወርወር ባላቸው ከፍተኛ የሆነ እንትን አሁን ትሬንዱን ሶሻል ሚዲያ የሚነገር ነገር አለ። ምንድነው እንደ ሃይማኖተኛ የምፈራውና የምጠላው ነገር የለም ይባላል። ለምን መሰለህ እንደዚህ ይባላል? አንድ ሰው አይደለም እንደዚህ የሚሉ ሁለት ሰው አይደለም። አሁን እንደ ፋሽን ከሚነገሩ ነገሮች መካከል አንዱ ሃይማኖተኛ ማለት አስመሳይ፣ በጣም ግብዝ፣ ለሌላው የማይራራ ክፉ፣ ጨካኝ ተደርጎ ነው የሚሳለው። ይሄ ስር ብድግ ብሎ ይመጣ አይደለም። ለሆነ ሃይማኖት ግሩፕ የተሰጠ አይደለም። የትኛውም ሃይማኖተኛ በጣም ለሌላው የማይራራ ግብዝ ተደርጎ ነው የሚሳለው እና እኔ ሃይማኖት ውስጥ አለን የሚሉ ሰዎች ቆም ብሎ ቢያስቡ ጥሩ ነው። ሌላው በጣም ርህራሄ ሊኖራቸው ይገባል። ወድቀው ያውቃሉ እና ወድቄም አውቃለሁ ተሳስቼም አውቃለሁ ብሎ ማሰብ የሚያስፈልጋቸዋል። ካልሆነ በጣም አሳሳቢ ስለሆነ። እሺ ተስፋሽ ዘሪቱ ኮንትሮቨርሻል ሰዎች አንስተናል። ይሄ ሰሞኑ ስለሆነ በደንብ በሰፊ ሄደንበታል። ግን አንድ ኢትዮጵያ ቤተክርስቲያን ውስጥ ረጅም ጊዜ የሚያከራክሩ አንዳንዶች በቀደምት አባቶች ምላሽ ቢሰጥባቸው ጥሩ ነው። እኔ ኢቫንጀሊካል ውስጥ ያለመወያየት ያለመነጋገር ባህል በመዳበሩ ሁሉም ነገር በሸፍሸፋፈኑ እርሊ አባቶች ቢወያዩበት ዛሬ ይደር ቆይቶ ለዚህ ትውልድ አይመጣም ብዬ ማምናቸው ሀሳቦች አሉ። አንዳንዶች ቤተክርስቲያን ውስጥ ባህልና ትውፊት ሆነው ከተነኩ ይናዳሉ። ብዙ ነገር ነው የሚያበላሹብን። ስለዚህ አንንካቸው እስከሚባል ድረስ ደርሰዋል። የሚያጠፉት ጥፋት ብዙ ሆኖና እርሊ መወያየት የነበረባቸው ሀሳቦችን አንዳንድ አንስታለች። እሱ አሁን ካነሳቻቸው ስለ መጠጥ አንስታለች። ከጌታ እራት ጋር አንስታ ነው መጀመሪያ ያነሳችው። ወደ ታች ላንብቦና አንተ ስላነበብከው እንትን ትለዋለህ። መጽሐፍ ቅዱሳችን በበርካታ ክፍሎች ስካር ግልጽ ክልከላና ነቀፋ ያለበት ነገር እንደሆነ እውቅ ነው። ወደ ጌታ መንገድ የመጣ ሰው ሳይሆን የአሮጌው ሰው መገለጫ እንደሆነም ተቀምጧል። የአሕዛብን ፍቃድ ያደረጋችሁት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት አምልኮ የተመላለሳችሁበት ያለፈው ጊዜ ይበቃልና። አንደኛ ጴጥሮስ 4:3 በክርስቶስ ቤተክርስቲያን ውስጥም አገልጋዮች ጌታን ወደ መከተል በመጡት በጎች ፊት በተገቢ አኗኗርና ምሳሌነት እንዲኖራቸው ሐዋርያ ጳውሎስ ሲሞክር ያቀረበው ልከኝነትና ለመጠጥ ታላይ አለመሆንን እንጂ ፈጽሞ አለመጠጣትን እንዳልሆነ እናውቃለን። አልኮል ላለመጠጣት እንደ መጽሐፍ ቅዱስ የክልከላ ተደርጎ በተለያዩ አጋጣሚ ሲጠቀስ የምሰማውና በእኔ እይታ ደግሞ መጠጥ ሊያስከትል ከሚችለው ስካር የተነሳ የማይበረታታ ልምምድ እንደሆነ ለማሳየት የተቀመጠ የምክር ቃል አድርጌ የምንረዳው በምሳሌ 3:20 የሚገኘውን ነው። የወይን ጠጅ ከሚጠጡ ጋር አትቀመጥ ለስጋም ከሚሳሱ ጋር የሚለው ክፍል አብሮ ያስቀመጠውን ለስጋ መጎብኘትን ጉዳይ በአማኞች መካከል ጭምር ሊጠነቀቅበት የሚሞከር ብዙ ሰው አለመኖሩ ይገርመኛል። በግሌ ሳትሰክር ራስን መግዛት በልክ መጎንጨት እንደምትችል ክርስቲያን ላለመጠጣት አሳማኙን ያገኘሁትን አለማቆም ውሳኔ እንደምወስደው ስለ ደካማ ወንድም ሲባል መታቀብን ነው። መጠጣትን ከናካቴው ትቼዋለሁ የሚል ቁርጥ አቋም ላይ ከመድረሴ በፊት እኔና ጥቂት ወንድሞቼ እህቶች ለጸሎት ተሰብስበን በነበርንበት በአንድ አጋጣሚ ጸሎታችንን ጨርሰን እየተጨዋወትን ሳለን ስልኬ ጠራ። የደወለው የተለያዩ እቃዎች ከአውሮፓ እንዲያመጣልኝ የማስቸግረው ልዑል የተባለ ወንድም ነው። ሻይ ውስጥ ተኪላ ጠብ አድርጎ መጠጣት ወድ ነበርና እንዲያመጣልኝ የጠየኩትን ተኪላ ብራንድ ራሱን ባለማግኘቱ በወቅቱ ካገኛቸው ውስጥ ሊያስመርጠኝ ነበር አደወሉ። እኔም ታዲያ የሚሰሙኝን ላለመረበሽ ብዬ ስልኬን ይዤ ወጣሁ። በጊዜው ያስተዋልኩት ነገር በብሉቱዝ አገናኝተን መዝሙር እየሰማን የነበረው ከእኔ ስልክ እንደነበር ነው። እንዳይሰሙት የጠነቀኩለት ንግግር ሳልፈልግ በደንብ እንዲሰሙት ሆነ። በብዙ እምባና በዝማሬ ከቆየንበት ሁኔታ በፍጥነት ወደ መጠጥ ወሬ በመግባት ምን ያህል ሊከብድ እንደሚችል ማሰብ ይቻላል።
መግባት ምን ያህል ሊከብድ እንደሚችል ማሰብ ይቻላል። ለራሴ በማላፍርበትና ጥፋት እንደሆነ በማላምነው ነገር ከሌሎች መረዳት አንጻር አፈርኩ። ሁኔታውንም በቻልኩት መጠን አብራራው። ከዛ በኋላ ነገሩ በድብቆሽ እንዳደርገው የምፈቅደው ህይወት ስላልሆነ ከነጭራሽ ተውኩት። እኔ ችዬበትና ገዝቼው የማደርገው ነገር ብዙዎችን ለማይወጡትና ሊጠፉበት ለሚችሉት ልምምድ ሊዳርግ እንደሚችል ተረድጄና ነገሩ ፍጹም ኃጢአት እንደሆነ ከሚቀበል ማህበረሰብ ጋር አብሬ የማመልክ በመሆኔ ስለ ብዙሃኑ አእምሮ ሲባል ተውኩት። እህታችን ዘሪቱ በጣም ኮንትሮቨርሻል የሆነ ነገር አውርታ መጽሐፍ ቅዱስ መጠጥ ላይ ያለው ክልከላ ተገቢ ክልከላ እንዳልሆነ ነገር ግን እሷን የሚያሳምናት ስለሌሎች ሲባል ወንድሞች እንዳይሰናከሉ ሲባል መተውና የማህበረሰባችን ኮንቴክስት እንደሆነ አድርጋ ትጽፋለች። የተዎቹም በዛ ምክንያት ነው። መጠጥ በራሱ ኃጢአት ነው ብላ አምናበት ሳይሆን የተዎቹ ሌሎችን እንዴት ሊያሰናክል እንደሚችል አምና ነው። እና በጣም ሌላ ክሪቲካል ነገር እዚህ ጋር ስታወራ ነው ሁልጊዜ የምለው ብዙ ሰዎች ተደብቄ የማላደርገው እንደሆነ ያደርጋል ነው። ብዙ ሰዎች ይሄን ነገር መተው ስለማይችሉ ወይም ደግሞ በስነስርዓት ውይይት ስለማይደረግበት ሰዎች አንደኛ ላለመሰናከል ይፈራሉ፣ ሁለተኛ የሚከሷቸውን ቅድምናስ ወንድሞች ስለሚፈሩ ተደብቀው ያደርጉታል፣ በድብብቆሽ ያደርጉታል። እና እሷ በድብብቆሹ ግን መሄድ አልፈለገችም፣ እሱን አልመረጠችም እና ይህን ሀሳብ አንስታለች። አንተ መልከታ እንዴት ነው? እኔ አብዮተኝነቷን በጣም ነው የምወደው እና እንዲህ አይነት ሰዎች በጣም ነው የሚያስፈልጉት። በጣም በጣም ቸርች በተለይ እንዲህ አይነት ሰዎች በጣም ያስፈልጓታል። ሄኖክ የሚባል አንድ ጓደኛ አለኝ። ሄኖክ ግሪክ ሀገር የሚኖር ጓደኛዬ ነው እና አንድ ቀን ምን አለኝ፣ ከግሪክ ጓደኞቹ ጋር ሲያወራ የሰማውን ነው የነገረኝ። ኢትዮጵያውያን ጴንጤዎች መጽሐፍ ቅዱስ ሄኖክ ጂ በቀለ ሄኖክ ጂ በቀለ የተቀቀለ መርፌ ይወጋናል አንዳንዴ። ምን አለ ሄኖክ፣ ኢትዮጵያውያን ጴንጤዎች አንዳንዶቹ በመጽሐፍ ቅዱስ በግልጽ የተከለከለውን ነገር ያደርጉና መጽሐፍ ቅዱስ በግልጽ ያልከለከለውን ነገር አናደርግም ይላሉ ብሎ ነገረኝ። አሁን በጣም የፕሮቴስታንቱ ሶሳይቲ የግድ መወያየት ያለበት በጣም መሰረታዊ አጀንዳዎች አሉ። እዚህ መጽሐፍ ላይም በጨረፍታ የተነሱ ግን የግድ ልንወያይባቸው የሚገቡ 3 ነገሮች አሉ ብዬ አስባለሁ። አንደኛ ስለ አልኮል መጠጥ ነው። በእርግጥ እኔ ያውም ዛሬ 1 ብርጭቆ ወይን ብጠጣ ኃጢአት እያደረግኩኝ ነው? በእርግጥ ኃጢአት ነው 1 ብርጭቆ ወይን ብጠጣ? ይሄ በጣም የምር ውይይት ይፈልጋል። ሌላኛው በጣም ልንወያይበት የሚገባው ጉዳይ ዘፈን ጉዳይ ነው። ወደድንም ጠላንም አጀንዳው መጥቷል። ዘሪቱም እዚህ ጋር በጨረፍታ ታነሳዋለች። ዮናስ ጎርፌ በጣም በድፍረት መጽሐፍ ጽፎበታል። ቤት ያጣው ቤተኛ። ዮናስ ጎርፌ መጽሐፍ ከጻፈበት በኋላ ጉዳዩን በደብቆች የምታቆዩ ጉዳይ አይደለም፣ የአደባባይ አጀንዳ ሆኗል። በጣም ብዙ ወጣቶች እዚህ ላይ ጉዳይ እየጠየቁ ነው እና ሸፋፍነ የምታልፉ ጉዳይ አይደለም፣ የግድ ልንወያይበት የሚገባ ነው። ሌላኛው በጣም አሻሚ ባልሆነ መንገድ መወያየት የሚያስፈልገው ጉዳይ የሴቶች አገልግሎት ነው። አሁን ሴቶች መጋቢ መሆን ይችላሉ ወይስ አይችሉም? እዚህ ጉዳይ ላይ ተሸፋፍኖ መታለፍ የለበትም። እኔ እዚህ ጉዳይ ላይ አሲን ዳኝነት ልሰጥ አልችልም፣ ግን የግድ ልንወያይበት ይገባል። ካልተወያየንበት እንዲህ አይነት ምን ይሆናል መሰለ፣ አንዳንድ ጉዳዮች በራሳቸው ቀላል ጉዳይ ሊሆኑ ይችላሉ። ሳትወያይበት ስትቀር ግን በጣም ይለጠጡና ህብረትን ሊከፍሉ ይችላሉ፣ ስንጥቃትን ሊፈጥሩ ይችላሉ። የኢትዮጵያ ቤተክርስቲያን ሴቶች አገልግሎት ላይ ቅርብ ጊዜ አንድ ውይይት ነበረ። በጣም ማስተውለው ከሆነ ከሆሞሴክሹዋል ጋር ተያዘና በአውሮፓኛ ጋር የሚነሱት ቸርች ኦፍ ስዊድን እና ኖርዌይ ቤተክርስቲያኖች የሆሞሴክሹዋል እንደ ኖርማል መቀበል ቄስ እናንትን ማምጣት ኢት ኦል ላይስ ዊዝ የሴቶች አገልግሎትን ከመቀበል የጀመረ ነው። እኛ ሀገር ሳናላምጥ በጣም ስር የሰደደ ነው። ውይይት እና ማይነካበት ደረጃ ገብቷል። ማለት ኢዝሊ የሆሞሴክሹዋል ቄስ መቀበል ሆሞሴክሹዋል ጋር ህብረት ማድረግ ኢዚ አይደለም በእኛ ኮሚኒቲ። የሴቶች አገልግሎት ግን ኢዝሊ ነው የገባው፣ ሌሎቹ ጋር ኢዚ አልነበረም። እሱኛው አገልግሎት ነው
ወደ ሌሎች ይቻላል ምንም ችግር የለውም ወደሚል ያመጣው። ግን ይሄን ነገር ሌሎች አብያተ ክርስቲያናት ጋር አታይም። እንደ ካቶሊክ፣ እንደ ኦርቶዶክስ ሌሎች ቤተክርስቲያኖች ቶታሊ ማታየው እንትን ነው። እግረ መንገድ ስላነሳው ውይና አንዳንድ ይከፍላል ስላልክ ነው። እና እኛ ጋር ኢዝሊ ገብቶ ምንም ያላመጣ ይመስልናል። ሌሎች ቤተክርስቲያኖች አሁን ከሆሞሴክሹዋል ጋር የሚነሳባቸው እንትኖች ወደዚህኛው መንደርደሪያ ያመጣቸውና ለመከፋፈላቸው ብዙ ምክንያት የሆነው አንደኛው መነሻው የሴቶች አገልግሎት ነበረ። እኔ ውይይት የግድ ጉዳዮች ላይ አነሷቸው 3 ነጥቦች። አሁን መጽሐፉ ላይ ቅደም ምንድን ነው ያለው መግቢያችን ላይ በዘሪቱ መጽሐፍ እንደ ማጮለቂያ እያደረግን እንደ መንደርደሪያ እያነሳን አንዳንድ የቤተክርስቲያን ጉዳይ እናነሳለን ተባብለንም አይደለ? መጽሐፏ ላይ በጣም ልንወያይበት ሲገባ ያልተነሱ ጉዳዮች መካከል 3 ጉዳዮች ናቸው። በጨረፍታ ነው እሷም ያነሳቻቸው። የወይን ጉዳይ፣ አልኮል የመጠጣትን ጉዳይ፣ የዘፈንን ጉዳይ ኋላ ላይ እሷ ለጥበበኛዎች ብላ ምክር አስቀምጣለች። ከዛ ውጭ ደግሞ የሴቶች አገልግሎት ጉዳይ። አሁን 3ቱን ጉዳይ ስታነሳ እኚህ ጉዳዮች መሰል ውይይት የሚያስፈልገው አለትን ዶፍ ዝናብ አይደለም የሚሰብረው። በዶፍ ዝናብ የተሰበረ አለት የለም። ጠብታዋ ግን አለትን ይሰብራል። ጠብ እያለ ጊዜ ነው የሚፈጅበት እንጂ አንዴ እየወደቀ ኋላ ላይ አለቱን ይሰነጥቀዋል። እኚህ ጉዳዮች ዝም ብሎ ስታያቸው በጣም ቀላልና ተራ ጉዳዮች መስሎ ሊታዩ ይችላሉ። ነገር ግን ቀስ እያለ በጣም ብዙ የሚሸረሽረው ነገር አለ። አንዳንድ ጉዳዮች ላይ ከባህል አንጻር የምንይዛቸው አቋሞች አሉ። ግን ቤተክርስቲያን ከባህል አንጻር ነው ያቋም መያዝ ያለባት። የቸርች አቋም መሆን ያለበት መጽሐፍ ቅዱስ የሚለው ወይስ ባህል የሚለው? አሁን የወይንን ጉዳይ የአልኮል መጠጣትን ጉዳይ ቸርች ላይ በጣም በድፍረት ውይይት ስለማይደረግበት በጣም ብዙ ወጣቶች አይ መጽሐፍ ቅዱስ የሚለውማ አትስከር ነው የሚለው፣ እኔ መጠጣት ፈልጋለሁ ይላል። ከዛ መጠጣት የሚችልበት ስፔስ የለም። ስለዚህ ምን ያደርጋል? የሆነ ግሮሰሪ ሄዶ ከክርስቲያን ጓደኞቹ ጋር ሊጠጣ አይችልም። ሌሎች ከሚጠጡ ሰዎች ጋር ሄድና ባልንጀራ ይሰራህ አይደለ? ለምሳሌ ሰካራም ሆኖ ታገኘዋለህ፣ ሱሰኛ ሆኖ ታገኘዋለህ። ራሱን ገዝቶ ምናምን መጠጣት አይደለም የሚያደርገው። እየተነጋገርንበት ሙዚቃን በተመለከተ ባለን አቋም እኔ ሻሸመኔ ጣምራ የሚባል የኪነ ጥበብ ማህበር ሰራ ነበረ። ድሮ ቸርች ነበር መንፈሳዊ አርት የሚሰራ ነበረ እና እኔ ሴኩላር ደራሲ ነው መሆን የምፈልገው እና ግጥምና ልቦለድ ነው ቸርች ላይ ማቀርብ የነበረው። እነኛ ዓለማዊ ጽሁፎችን እንጽፍ ስለነበረ ሴኩላር ዓለማዊ እንኳን አይደለም ሴኩላር ግጥሞችን እንጽፍ ስለነበረ እነኛ ሴኩላር ግጥሞች ማቅረብበት መድረክ እፈልጋለሁ እና ከማቀርብባቸው ሻሸመኔ ውስጥ ካሉ መድረኮች መካከል አንዱ ጣምራ ነበር እና ጣምራ ማቅረብ ስጀምር በጣም ብዙ የሰርች ጓደኞች ጋር ተቀያየን። ምክንያቱም ምንድን ነው ጣምራ ከሚያቀርባቸው ነገሮች መካከል አንዱ ሙዚቃ ነው። ዘፈንን የሚያቀርቡ ሰዎች ባሉበት ቦታ ላይ ትገኛለህ። ከዛ መድረኩን እፈልገዋለሁ። እኔ ግጥም አቀርባለሁ፣ አብሬያቸው አልዘፍንም ምናምን ይሄዳለሁ። ግን እዛ መድረክ ላይ ዘፈንን የሚያቀርቡ ልጆችም ያሉበት መድረክ ስለሆነ ምናምን ቸርች ብሄድ ነው ያስጠላኝ። እሱ ውሳኔ ልክ ነው እያልኩ አይደለም። በጣም 18-19 ዓመት የሆኑ ያደረግኩት ነገር ነው። ግን አይ እንዲማ ከሆነ ቸርቹ ይቅርብኝ ምናምን ነገር ብዬ ነበር። እንዳልኩ 18-19 ዓመት ልጆኛ ያደረግኩት ነው። የተሳሳተ ነገር ነው። ተመሳሳዩን እርምጃ እየተራመዱ ያሉ በጣም ብዙ ወጣቶች አሉ። ግልጽ ውይይት በሚያስፈልጋቸው ጉዳዮች ላይ ውይይት ባለማድረግ የተነሳ ጥያቄ ያላቸው ጥያቄያቸው በጣም ጤነኛ ጥያቄ ነው። እዚህ ጉዳይ ላይ መጽሐፍ ቅዱሳዊ ማብራሪያ ስጡን ይላሉ። መጽሐፍ ቅዱሳዊ ማብራሪያ አይሰጣቸውም፣ ጥሎ ይወጣሉ። እኔ አንዴ እንደው አልኮል መጠጣት ለምሳሌ አንድ ብርጭቆ ወይን መጠጣ ኃጢአት ይሆንብኛል ምናምን ነገር ብዬ አንድ ፓስተር ጠየቅኩኝ። መጠጣት ከፈለክ ሄደህ መጠጣት ትችላለህ። እኛ ስለ እግዚአብሔር ቃል መች ተነጋግረን ጨረሰን ነው አሁን ስለምንድን ነው ያለኝ? ስለ ካቲካላ የምናወራው። በጣም ሂፖክራሲ ነው። እንደው ዘፈን ኃጢአት ነው ወይ ብሎ ምናምን ነገር የሚጠይቁ ወጣቶች አሉ። እኛ ለእግዚአብሔር ዘምረን መስጨርሰን ነው ስለ ዘፈን የምንነጋገረው። ጥያቄዎቹ አሁን ወደድንም ጠላንም አደባባይ ላይ ወጥተዋል። መልሱ ምንም ይሁን ምን መጽሐፍ ቅዱሳዊ መሰረት ያለው የታሪክ መሰረት ያለው ውይይት ተደርጎ የግድ ምላሽ ሊሰጥበት ይገባል። የኔን ፐርሰናል አቋም ግን ከጠየከኝ እኔ ቅድም እንደነገርኩ 6 ወር እንደማልቀጣ ስለማቅ በድፍረት ነግሬሃለሁኝ። አገልግሎት መታገድ የለብኝ ምናምን። ስለዚህ በሆነ መዋቅር ውስጥ እኮ በሆነ የሚፈጥን
እኔ አንድ ሰው ዘፈን መርጦ ከሰማ ኃጢአት ይሆንበታል ብዬ አላምንም። ዮናስ ጎርፍ ያነሳውን ሀሳብ አሻሚ ባልሆነ መንገድ እቀበላለሁ። እኔ አንድ ሰው ራሱን የሚገዛ ከሆነ አንድ ብርጭቆ 2 ብርጭቆ ወይን ቢጠጣ ኃጢአት ይሆንበታል ብዬ አላምንም። እዚህ ጋር እኔ ግልጽ የሆነ አቋም ነው ያለኝ። አሁን ልክ እንደዚህ ስትል ዘፈን እሰማለሁኝ አልዋሽም። አሁንም እንዳልኩ ሁሌ መሳማ ሰው አይደለም። ከሱ ምን ልትንማር ነው ያቀረብከው ነው የሚሉኝ። አዎ ኦብቪየስሊ ይላሉ። ግን ምንድነው መሰለህ የሆኑ በቃ ፊት ለፊት ወጥቶ ድንጋይም ተወርውሮባቸው ምናምን ነገር ጉዳዩን አጀንዳው የሚያመጡ ሰዎች የግድ ያስፈልጋሉ። የግድ ጉዳዩ ላይ አጀንዳ ማድረግ ያስፈልጋል። እኔ በጣም ማዝነው እነኚህ ጉዳዮች ጥያቄ ሲነሳ የሚመለሰው መልስ የምዕመኑን ንቃተ ህሊና የሚሳደብ መልስ ነው የሚመለሰው። ምን ይባላል መሰለህ እኔ ዘፈን መርጬ ብሰማ ኃጢአት ይሆንብኛል ወይ ብለህ ስትጠይቅ ኃጢአት ከሆነ በዚህ መጽሐፍ ቅዱሳዊ መሰረት የተነሳ ኃጢአት ነው ተብሎ ነው መመለስ ያለበት። የሚመለሰው ግን በጣም ብዙ ሰዎች ምን ብሎ እንደሚመልሱ ታውቃለህ? መጋቢዎች ጭምር አይ ዘፈን መርጠህ ስማ ብለን ከፈቀድን ይሄድና ዳንኪራ ቤት ሄዶ ዝሙት ያደርጋል። ይሄ ምን ማለት መሰለህ አንተ ራስን መግዛት አይችልም። ምዕመኑ ራሱን መግዛት አይችልም። ስለራሱ መጽሐፍ ጋር በዚህ ከተነሳ በኋላ ሀሳቡ ልክ ነው የሚል አንድምታ አይቻለሁ ከነ አሽንጉሴ ቴዎሎጂካል እንትኑ ላይ ማለት ነው። ግን ጊዜው አይደለም። ትውፊት አለ፣ ባህል አለ። ባህል ኢዝሊ ኮንስትራክት አይሆንም። የበሰጡት መልስ ፋይናል ያመጡ ኢቫንጀሊካሉ ሎጂካል ነው። ልናየው የምንችለው ኢቫንጀሊካሉ በደንብ ቢውልድ ካረገው በጣም ጥሩ ከምንለው ካልቸሩ ጴንጤ አይጠጣም፣ ጴንጤ አይዘፍንም፣ ጴንጤ ዘፈን አይሰማም የሚለው ቢውልድ ተደርጎ ካልቸሩ አለ። መወያየት ቅድም እንዳልኩ ግን ምንድነው ወደፊት ለፊት ሲመጡ መወያየት ኖሮን በትክክል ያላስቀመጥናቸው ነገሮች ሲመጡ ቴዎሎጂካል አርጊመንት ማናመጣለትም ያጠፋልላል። ለምን ይነሳል? አጠቃላይ ለምን ይነሳል? የሚጭቅጭቅ ይመጣል። ለምን መሰለህ አሁን ትውፊቱ አለ፣ ግን ትውፊቱን ጥያቄ መጣበት። እሺ አሁን ትውፊት ኖሮ አጀንዳ ሳይሆን ትውፊቱን እያከበረ ምዕመኑ ቢቀጥል ምንም ችግር አልነበረው። አሁን ላይ ግን አጀንዳው መጣ። በጣም ብዙ ወጣቶች ዘፈን መስማት ኃጢአት ነው ወይ ብሎ መጠየቅ ጀመሩ። ጀመሩ አይደለም ዘፈን የሚያደምጡ በጣም ብዙ ወጣቶች አሉ። ከዚህም ወደ ዘፈን የሚሰሩ በጣም ብዙ ወጣቶች አሉ። በኢትዮጵያ ሙዚቃ ውስጥ በተለይ ከሆነ ዘመን ከ90ዎቹ በኋላ ባለው ሙዚቃ ውስጥ በማቀናበር በጣም ብዙ የፕሮቴስታንት ልጆች አሉ። አንዳንዱ ሄዶ በዛው ቀልጦ ይቀራ አለ፣ አንዳንዱ መሀል ላይ ምናምን ነገር ያለ። ይሄ ሁሉ ጄኔሬሽን ራሱን ከዘፈን ጋር እያገናኘ አይ በቃ ትውፊት አለ ብላ አትመልስም። አሁን ለምሳሌ ከ30 ዓመት በፊት ቢሆን ጉዳይ ትውፊት አለ፣ ትውፊቱ በጣም ይከበር ነበረ። አሁን ግን ትውፊቱን የሚንድ ነገር ተፈጠረ። ጥያቄውን ያነሱ ሰዎች አብዮተኛ ይሁኑ ግዴለሽ ይሁኑ ተራማጅ ይሁኑ እሱን እንተወው። በጣም ብዙ ወጣቶች ግን ጥያቄ ጠየቁ። አንዳንዴ እኮ ምን ይፈጠራል መሰለህ ሙዚቃን በተመለከተ ባለው በጣም ዳርክ የሆነ ትምህርት የተነሳ ወደ ሙዚቃው ኢንዱስትሪ ሄዶ በዛውም የሚጠፉ ወጣቶች አሉ። ጠፍቶ ይቀረዋል። ቸርች ያደጉ ከሙዚቃ ጋር የተያያዘ የሆነ ነገር ለመስራት የሚሞክሩ በዛው ሞቶ ሱሰኛም ሴሰኛም ሆኖ ባክኑ የቀሩ ወጣቶች አሉ። እንደዚህ አይነት ነገር እየተፈጠረ እያየክ ትውፊት አለ አሁን ማለት አትችልም። ትውፊቱ አደጋ ውስጥ ገብቷል። ስለዚህ አሁን የተደራጀ መጽሐፍ ቅዱሳዊ ምላሽ ያስፈልጋል። ጥያቄውን የሚያነሱ ሰዎች ላይ ድንጋይ በመወርወር ጥያቄውን ሰውየው እንዳያነሳ ልታደርግ ትችላለህ። አንዴ ግን የሆነ ቦታ ላይ የተለኮሰን እሳቱን የለኮሰውን ሰውዬ ብታስወጣው፣ እሳቱን የለኮሰውን ሰውዬ ብታጠፋው የምትፈጥረው ነገር የለም። አሁን በጣም ዮናስ ጎርፍ የሚሳደቡ ብዙ ሰዎች አሉ። ይሄ የቤተ ወጣቶችን ዘፋኝ ያድርጉ። አንደኛ እሱ ዘፈንን አላበረታታም፣ ውጡና ዘፈኑም አላለም። ግን ወጣቶችን ዘፋኝ ያድርጉ፣ እንደዚህ ያድርጉ ይባላል። እሺ እሱን አወገዝከው። እሱ ሚዲያ ላይ እንዳይናገር ተሳክቶ ብታደርግ መጽሐፉን ወስደህ ብታቃጥል እንኳን አጀንዳው ኦልሬዲ ወደ ህዝብ ደርሷል፣ ብዙ ወጣት ጋር ደርሷል። ስለዚህ መፍትሄው መጽሐፍ ቅዱሳዊ ምላሽ መፈለግ ነው። አልኮል መጠጣትንም በተመለከተ አሁን አጀንዳውን የገዙ ሰዎች አሉ። አይ ኃጢአት አይደለም ብሎ የሚጠጡ የሆኑ ሰዎች አሉ።
አገልጋዮችን ጨምሮ። በግልጽ እንነጋገር። የተከፈተ ስፕራይት ሲባል ታውቃለህ አይደለ? እንግዲህ ከፈለግከው የኛው መቁረጥ ትችላለህ። ከተከፈተ ስፕራይት ያልፋል። አሁን የተከፈተ ስፕራይት ድሮ አሁን እንደዛ የሚያደርገው በጣም ብዙ እንትኖች ነበር። አሁን የተከፈተ ስፕራይት በድብቅ ሲደረግ ጉዳዩ ላይ ውይይት ተደርጎ ቢሆን ኖሮ አሁን ከዛ አያልፍም ነበር ጉዳዩ። አሁን ተለጠጠና ወደ ሌላ ጫፍ ተደርሷል። ገመናህን መደበቅ አያስፈልግም። ይህንን አደባባይ ላይ አስጥተን ተነጋግረን ይሁን። ቸርች ንሳ መግባት ካለባት ንሳ ገብታ ማረም ያለበትን አርማ፣ ተሳስታም ከሆነ ተሳስቻለሁ ብላ፣ ተሳስታም ካልሆነ ደግሞ የያዘችው አቋም ልክም ከሆነ መጽሐፍ ቅዱሳዊ ማስረጃ አቅርባ መቀጠል ነው እንጂ የሚጠበቅባት አይ በቃ የቀደመ ልማድ ስላለ ምናምን ብለህ ደባቆ ማለፍ አትችልም። አሁን ተደባቆ ከሚታለፍበት አልፎ መጥቷል። ስለዚህ መነጋገር ግድ ነው የሚያስፈልገው። ዘሪቱ ይሄን ነው ልታነሳ የሞከረችው። በግልጽነት የአቋሟን ፊት ለፊት ተናግራለች። ቅድም አብዮተኛነት እንዳልክ ለማህበረሰቡ ሲባል ሌሎችን ስለሚያሰናክል አቁማለሁ እንጂ መጽሐፍ ቅዱስ እንትን አላገኘሁም አይነት ነገር ነው ያቀረበችው። ወደ ሌላ አንድ ሀሳብ እንለፍ ሰዓታችን ለመጠቀም። የሙዚቀኞች ህብረት ስለነበራት ህይወት ደግሞ ሜንሽን ታደርጋለች 103 አካባቢ። ከዛ በኋላ በህብረቱ በነበረን ቆይታ ሁላችንም ባይሆን አብዛኞቻችን ሙዚቃዊ ይዘት ተቀየረ። የአብዛኞቻችን ሙዚቃ ይዘት ተቀየረ። የምናደርገውን ሁሉ ለእግዚአብሔር ክብር ለማድረግና ሙዚቃችንን በዚያ ውስጥ ለማስወረስ ለመዋጀት ወሰንን። ያንንም ውሳኔ መጽሐፍ ቅዱስን በመፈተሽና ቃሉ ከዚያ የተለየ ቢገልጥልን ሙዚቃን ሳንሳሳ ለማቆም ፈቃደኝነት በነበረው መንፈስ አደረግ ነው። ቃሉም ያንን ስላልመከረን ሙዚቃችንንም ሆነ ራሳችንን ለእግዚአብሔር ቃል አስገዝተን ሙያችንን እንደጠበቅን ብርሃንና ጨው በመሆን ለመኖር ቆረጥን። ቃሉም ያንን ስላልመከረን መሰባሰባችን የተጓዘው ድረስ ብቻ እንዲሄድ ምክንያት የሆኑት ቀጣይነት እንዳይኖር ያደረጉት በመካከላችን የተፈጠሩ የሀሳብ ልዩነቶች ነበሩ። ከነዚህም ልዩነቶች አንደኛው የወንጌላውያን አማኞች ፕሮቴስታንት ማህበረሰብን እንደ እሳት የሚቆጥረውና በተቃራኒው ደግሞ የዚያ አባልና ተሳታፊ የነበረው ወገን በጋራ መራመድ አለመቻል ነበር። በበገና ስቱዲዮ ህብረት የበላይ ጠባቂነት የሚመላለሰው ወገን የፕሮቴስታንት እምነት እንደ ሁሉም ሃይማኖቶች ከመጽሐፍ ቅዱስ ሐሳብ የራቀ በመሆኑ የሳተ ሃይማኖት ነው በማለት ወደ ወንጌላውያን አብያተ ክርስቲያናት በመሄድ ህብረትን የሚያደርጉትን አባላት ይከስ ነበር። ሌላኛው ወገን ደግሞ የበገናውን ወገን ብስለት እንደሌለውና እንደ ችኩል መጽሐፍ ቅዱስን ቃል በቃል እንደወረደ በመውሰድ የሚሄደው አካሄድ ልክ አለመሆኑን በመቃወም ጸና። ስለ ገንዘብና ስለ ሴቶች ባሉ መረዳቶችም በከፍተኛ ልዩነት በሁለቱ ወገኖች መካከል በመፈጠሩ አብሮ ለመዝለቅ የማይቻል ሆነ። እስከቆየበት ጊዜ ድረስ ግን የእግዚአብሔርን ቃል ማንበብና መወያየት ለአብዛኞቻችን ጠቃሚ ህብረት ነበር። እዚህ ጋርም ሌላ ክሪቲካል ነገር ታወራለች። እንግዲህ በገና ኤልያስ መልካ በሚያደርገው የሙዚቃ እንትን ውስጥ መጽሐፍ ቅዱስ ነበር። ይሄ ልክ መጽሐፍ እንደወጣ ሺህ አጀንዳ ቸርች ውስጥ ለውይይት መቅረብ ነበረባት ብዬ አሰብኳት። ግን ለውይይት ያልተደረገች ሀሳብ ናት። ቀጥል። እና ረጅም ጊዜ መጽሐፍ ቅዱስ ጥናት እንደነበራቸው ሁለቱንም ግሩፕ ከዛ አውቃለሁ። ከዚህ የወጡት ግሩፖች በአንድ ወቅት ላይ ፓስተር ቸርነት ጋር ደግሞ ለረጅም ጊዜ የሙዚቀኞችም ሌሎችም አርቶ አክ ያሉ ሰዎች ረጅም ጊዜ ይማሩ ነበረ በአንደርግራውንድ በጣም ለረጅም ጊዜ እና ከዛም በፊት እንደዚህ ፍጭቶች አሉ፣ ቸርች የሚሄዱ አሉ፣ እንትን አሉ። በእርግጥ እዚህ መጽሐፍ ላይ እንዳስቀመጠችው ኤልያስ ካረጋቸው አንዳንድ ቃለመጠይቆች መጽሐፍ ቅዱስን በጣም እንደወረደ መረዳት ባለችው ሄርሜኒክሱን ባለመጠበቅ የመተርጉም አባዜ ታያለ። ኤልያስ በሚናገራቸው ኢንተርቪዎች ማለት ነው። እንዲህ ያለው እንዲህ ነው፣ ቤተክርስቲያን እንዲህ አይደረግም ምናምን ብሎ በግርድፉ ሲናገር አስተውያለሁ። እና ግን ምን ትላለች? ያንንም ውሳኔ በመጽሐፍ ቅዱስ መፈተሽና ቃሉ ከዚያ ጊዜ ቢገለጥልን ሙዚቃን ሳንሳሳ ለማቆም ፈቃደኝነት በነበረው መንፈስ አደረግ ነው። ቃሉ ያንን ስላልመከረን ትላለች። ቃሉ ሙዚቃ እንድናቆም ዘፈን እንድናቆም ስላልመከረን ይመስለኛል እዚህ ጋር እንድምታው። ይሄ ጉዳይ በጣም ቦልድሊ መነገር መቻል አለበት። ታውቃለህ አሁን እሷ ለምሳሌ ስለ ዘፈን የምታነሳቸው ነገሮች ላይ አሁን ገጽ 16 ላይ ምን ትላለች መሰለህ? ዘፈን ምንድን ነው ትልና ዘፈን ነው የሚሉ አባባል መልስ አይሆንም። ይሄ እንደዚህ ቸርች ውስጥ ስለሚባል ነው። ዘፈን ነው በቃ ምናምን ነገር ስለሚባል ይሄ መልስ አይሆንም።
ዘፈን ነው የሚሉ አባባል መልስ አይሆንም። ምክንያቱም በእግዚአብሔር ቃል ውስጥ የተጠቀሰባቸው ትርጉሞችና አገልግሎቶች ቃሉ አንድ ነገርን ብቻ እንደማይወክል ያሳየናልና። ዘፈን የሚለው ቃል በመጽሐፍ ቅዱስ ውስጥ በአንድ አይነት ትርጉምና በአሉታዊ መንገድ ብቻ ጥቅም ላይ አልዋለም። በበዓልና በደስታ ጊዜ እንደሚደረግ ሙዚቃዊ ጨዋታና እንደ መንፈሳዊ አምልኳዊ ውዝዋዜ በአዎንታዊ ትርጉሙ የተገለጠ ሲሆን ቅጥባጣ ስካርና በተጓዳኝ ባዕድ እንቅስቃሴዎች የተደገፈ ጭፈራና ፈንጠዝያን ለመግለጽ ደግሞ በአሉታዊ መንገድ ጥቅም ላይ ውለዋል ይላል። ከዘፈን ጋር ተያይዞ በነገር ላይ ዮናስ ለምሳሌ ግሪኩን ምናምን ነገር የሚለውን ትርጉምን መጠቀም ሞክሮ አይደለ? በጣም ብዙ ሰዎች ግሪኩ ኃጢአት ለማድረግ ግሪክ ምናምን እያላችሁ ለምን ትጠቅሳላችሁ ምናምን ነገር ይላል። እንግዲህ እኛው ሰዎች ደብል ስታንዳርድነቱ ልንገር፣ ከራሳቸው ጋር ሲጣሉ የሚፈልጉትን ነገር ለማስተማር ሲፈልጉ ግሪክን ያጣቅሳሉ፣ ችግር የለባቸውም። ከነሱ ጋር ተጻራሪ የሆነ አቋም ይዘህ ስትመጣ ግሪኩን ግን ስትጠቅስ ግሪክ ምናምን ማለት አይጠበቅብን፣ በቃ ዝም ብሎ የተባለውን አንብብ ምናምን ነገር ይላሉ። ይሄ በጣም ስህተት ነው። የመጽሐፍ ቅዱስን በትክክል ምንድን ነው እያለ ያለው የሚለውን ወደኋላ ሄዶ ለመረዳት መሞከር በጣም አስፈላጊ ነው። እንግዲህ እሷ ዘፈን ስላልተከለከለ ብላለች። እንግዲህ እንዳልኩ ነው። እሷ አሁን ኋላ ላይ ዘፈን ለማቆም ወስናለች። ህንጸት መጽሔት ላይም አርቲክል ጽፋ ነበር በአንዱ። በቃ አቆማለሁ ግን ስትል ኃጢአት ስለሆነ አቆማለሁ አይደለም ያለችው፣ ለሰው አእምሮ ሲባል አቆማለሁ ብላለች። እሱም ብቻ አይደለም ዘሪቱ ያለችው። በነገራችን ላይ ሰዎችን ብድግ በሉና ዘፈኑ አላለችም፣ ምክር ሰጥታለች። ለምክር ለጥበበኞች ትልና ገጽ ስንት ላይ 121 ላይ ነው። ኦኬ እሱም ቦታ ብናነበው በጣም ጥሩ ነው። እንግዲህ ለጥበበኞች ብድግ ብላችሁ ዝፈኑ ምናምን ነገር የሚል ምክር አትሰጥም። በሙዚቃ ጥበብ ሊገፉ ለሚወዱ ሁሉ ማለት ነው ፈልገው እንደ እግዚአብሔር ቃልና ፍቃድ ብታደርጉት የሚከለከላችሁ ሕግ የለም። ነገር ግን ማድረግ የምችለው የተሻለ ነገር ይሄ ነው ወይ ብላችሁ ከመጠየቅ ጀምሩ። አሁን ይሄ በጣም ጠቃሚ ትምህርት ነው። ጉዳዩ የተከለከለ ስለሆነ ብቻ ሳይሆን ባይከለከልም የምር መስጠት የሚችለው ለህዝቡ ይሄ ነው ወይ? ኃጢአት መሆን አለመሆን ብቻ አይደለም። ከዛ ውጭ ምን ትላለች? ኢንዱስትሪው በጣም አስቸጋሪ ኢንዱስትሪ ነው። የዘፈን ኢንዱስትሪ ለሹራብ ክር ነው፣ በቃ ያልቅም ብሎ ዲፋይን ያደርጋል። ሞራቱን ነጋገር ከተባባልን ከፍተኛ ከሱሰኝነትና ሴሰኝነት ጀምሮ ብዙ የሞራል ውድቀቶች ያሉበት ቦታ ነው። ከዛ ውጭ የሞራል ስታንዳርድን የጠበቀ ስራ ብቻ ለስራ ካልክ ማርኬቱ ላይ አትፈለግም። ስለዚህ በጣም አደገኛ ኢንዱስትሪ ነው። ማርኬት ፕሌስ ክለብ ነው። የሚዳሩ የሚሰሩ ሰዎች ጋር ነው። ገንዘብ ማግኛ ምንጭ እነሱ ናቸው። ሌሊት ሙሉ ሰዎችን ስታዝናና ታመሻለህ። ከሊና ጋር ያጋጫል። ቤተሰብ ያለው ሰው ለምሳሌ ሌሊት ለማዝናናት ሄደ የሞራል ስብከት የሚሰብክ ዘፈን መስፈናት ሲል ምን ትላለች መሰለ? ሙዚቃዊ ጥበብን ከፈሪሃ እግዚአብሔር ጋር አብሮ ማጣጣም የሚቻለው ታዳሚ በጣም ውስን እንደሆነና ከዚህም የተነሳ ለትግበራው የሚኖረው ኢኮኖሚያዊ ምላሽ ውስን እንደሚሆን ማወቅና አውቃችሁ መግባት በጣም አስፈላጊ ነው። ስለዚህ ከቻላችሁ ብላለች እኮ አትግቡ እኮ ብላለች። ጉዳዩ ኃጢአት መሆን አለመሆን፣ የተፈቀደና ያልተፈቀደ መሆን ሳይሆን ማድረግ የምትችሉት የመጨረሻው ነገር ይሄ ነው ወይ? አንድ ሁለተኛ፣ ከገባችሁ የሞራል ስታንዳርድ ጠብቃችሁ የምትሰሩ ከሆነ ከእግዚአብሔር ቃል ጋር ሳልጣላ መጽሐፍ ቅዱስ ከሚለው ጋር ሳልጋጭ እሰራለሁ ካላችሁ ገበያው አይፈልጋችሁም። የኢኮኖሚ ምላሹ ዝቅተኛ ነው። እሱን አምናችሁበት ግቡ። ስለዚህ ምንድነው በቀጭን ክር ላይ መራመድ ነው። ይህንን ግልጽ የሆነ ምክር ይዛ ልንቀርባለች። አሁን ዘሪቱ ቴዎሎጂያን አይደለችም። የስነ መለኮት ሰዎች ግን ትምህርት ቤቶች እኮ አሉን አይደለ? ጉዳዩ ላይ በጣም ሲሪየስ የሆነ አባታዊ የሆነ አካዳሚክ የሆነ ማብራሪያ ይዞ መምጣት መቻል አለባቸው። ዘፈን ምንድነው ሲባል ዘፈን ነው በማለት ይሄንን ነገር መመለስ አይቻልም። እንዲህ ብለህ የወጣ ወጣት እንዲጠፋ ነው መንገድ መከፍትለት። ጠፍቶ ሊቀር ይችላል። አሁን ጠፍቶ ሊቀር ይችላል ስል ኦኬ አንዴ ዳን ይጠፋል ወይ የሚል ጥያቄ ታነሳብኝ መቼስ። እኒሃው መንገዱ በጣም አደገኛ ነው እና ወደ አደጋ ቀጠና ሰዎች እንዳይሄዱ በተቻለ መጠን በእውቀት የታገዘ መፍትሄ ያስፈልገዋል ጉዳዩ። ከዛ ውጭ ግን መጽሐፉ ላይ የተነሳው ይሄ በጣም ፕሮቴስታንቱ ለምሳሌ በጣም የተለመደ ነገር ምንድን ነው? እኔ ሃይማኖትን በተመለከተ ፕሮቴስታንት ውስጥ ያለ ትርጉም
በጣም ቅር ከሚያሰኛቸው ሰዎች መካከል ነኝ። ሃይማኖትን እንደማይረባ ነገር ተቋም፣ ዝም ብሎ ባዶ ተቋም ኢቭን ሃይማኖትን ቃሉን ራሱ ስንጠራው ይሄ የመጥፎ ነገር ምሳሌ አድርጎ የመጥራት ልማድ አለ። ሃይማኖቶች ሁሉ የስተት መንገድ አድርጎ ከዛ ግን እዛው ደግሞ ሃይማኖተኛ ደግሞ ባህሪም ደግሞ መልሰን እናንጸባርቃለን። እና በትክክል ሃይማኖት ማለት ምን ማለት ነው? አሁን ሃይማኖትን ጠብቅ ያለው የሚል ቃል ካለ ታዲያ ምን ማለት ነው ሃይማኖት ማለት? ሃይማኖት መጽሐፍ ቅዱስ ላይ በዛ አውድ ነው ወይ የተጠቀሰው የሚለውን በትክክል መረዳትና እዚህ ላይ ውይይት ያስፈልጋል። ከዛ ውጭ ግን ምንድን ነው የሚያነሱት? ለምሳሌ ሙዚቀኞች፣ የዘሪቱ ጓደኞች ሁለት ወገን ተፈጥሮ ነበር አይደለ? አንደኛው ወገን በቃ ሃይማኖቶች በሙሉ ከመጽሐፍ ቅዱስ ጋር አብረው እየሄዱ አይደለም፣ ተሳስተዋል፣ ሁሉም የተሳሳቱ ናቸው፣ ስለዚህ ከነሱ ጋር ህብረት አናደርግም፣ ከሁሉም ሃይማኖቶች ጋር ይላል። አንዳንዱ ወገን ደግሞ እዛው ሌላኛው ወገን አይ ከፕሮቴስታንት ጋር ህብረት እናደርጋለን፣ ፕሮቴስታንት አልተሳሳተም ብሎ ይላሉ። በነገራችን ላይ እዛው ፕሮቴስታንት ጋርም ሃይማኖት የሚለውን ቃል የምንጠቀምበት መንገድ አለ። በጣም ሃይማኖተኛ ብለን ሌላውን ግን በትክክል ሃይማኖት ማለት ምን ማለት ነው? መጽሐፍ ቅዱስ ሃይማኖትን እንዴት ነው የሚበየነው? ሃይማኖት ሁሉ የተሳሳተ ነው ብለን ካለን፣ ሃይማኖት ከመጽሐፍ ቅዱስ የሚያርቅ መንገድ ነው ካለን፣ አንተ ያለህበት ሃይማኖትስ? እና እሱ ላይም የምር ውይይት ያስፈልጋል። እዚህ ጋር እንደ ዋዛ የተጠቀሰ ግን የማንናገረው የተሳሳተ ባህል ነው። ሃይማኖትን እንደ መጥፎ ነገር፣ ገዳይ ነገር አድርጎ ለመግለጽ መሞከር በቃ ማለት የዘላለም ህይወትን ይገባኛል ኮንሰርኑ። ነገር ግን መጽሐፍ ቅዱስ ምክንያቱም መጽሐፍ ቅዱስ እንደሚለው ብቻ ነው ስልጣን ያለው መጽሐፍ ቅዱስ ነው። እንግዲህ ከፕሮቴስታንት 5 ብቻዎች መካከል አንዱ ምንድን ነው? መጽሐፍ ቅዱስ ብቻ። መጽሐፍ ቅዱስ ፍጹማዊ ስልጣን አለው ብለህ ስታበቃ መጽሐፍ ቅዱስ የማይለውን ነገር ምትል ከሆነ አደጋ ነው ማለት ነው። ምን ይባላል? ከመጽሐፍ ቅዱስ ያኔ ሄርሜኔቲክስ ያስተማረን አስተማሪ ምን ያለ ነበር? በጣም ወደው አባባል ነው። ከሰገባ የወጣ የተመዘዘ ሰይፍ እና አውድን ያልጠበቀ ጥቅስ አንድ ነው፣ ብዙ ሰው ይበላል ይላልና በጣም ከኮንቴክስት ውጭ ጥቅሶችን በመውሰድ በቃ ሃይማኖትን በጣም ምንስልበትን መንገድ በጣም ዲስከስ ማድረግ ያስፈልጋል። እዚህ ጋር አሁን ሙዚቀኞቹ አንዳንዶች የፕሮቴስታንት ባክግራውንድ ያላቸው ናቸው ምናምን። እሱ ባክግራውንድ ነው በነገራችን ላይ ያንን ጽንፈኛ አቋም እንዲይዙ ያደረጋቸው። ከዛ እኮ ዘሪቱን ጌታንና ጴንጤ ጥላቻን እኩል ተቀበልኩ ነው የምትለው። እዛ የፕሮቴስታንት ባክግራውንድ ያላቸው ሃይማኖት ማለት የሚል በጣም የተሳሳተ ትምህርት ስለነበረባቸው ልክ ዘሪቱን ጥላቻ ነበረኝ ትላለች። ኋላ ላይ ጥላቻ የተቀየረው ጴንጤን መጥላት ያቆመችው እኮ የባሏ አባት አይ ቲንክ ሲሞት እዛ ፕሮቴስታንቱ ማህበረሰብ ያሳየውን ርህራሄ አይታ አይ እኚህ ሰዎች ጥሩ ሰዎች ናቸው ማለት ነው አልኩኝ ትላለች። አያች የገጠመኝ ናት የቀየረቻት እንጂ ሃይማኖትን በተመለከተ የተፈጠረው ናሬቲቭ ባክፋይር አለው። አየህ ሌላው ላይ ስትተኩስ ባክፋይር አለው አንተ ጋር የሚመጣልና ይሄኛውም እንትን እግዚአብሔር ቃል እንደሚለው መጽሐፍ ቅዱስ እንደሚለው ብቻ ለመቃኘት መሞከር ጥሩ ነው ብዬ አስባለሁ። ዘሪቱ እንደ ዋዛ በየመሃሉ ጣልጣል ያደረጋቻቸው ግን የግድ ቤተክርስቲያን ልትወያይባቸው የሚገቡ ነጥቦች መካከል አንዱ ይሄ ነው ብዬ አስባለሁ። ተስፋ በጣም አመሰግናለሁ። መጽሐፉ እንግዲህ ብዙ ሀሳቦችን ነው የሚዳስሰው። እነኚህ በጣም ክሪቲካል ኢቫንጀሊክ አላቸው። እንደው ለማጠቃለያ እንዲሆነን ይሄ የግለ ታሪክ የዘሪቱ አጻጻፉ መጽሐፉ በመሃሉ እንትን ያለው ከኛ ጋር ምን ያስተምረናል? ከኛ ጋር ያለው ፋይዳ ከዕለት ተዕለት ህይወታችን ጋር የሚያነቡ ሰው ያለው ፋይዳ ምንድን ነው? ምን ሌሰን እንወስድበታለን? ዘሪቱን በዚህ መነጽር ምን አይነት ሴት ናት ብለህ ደምድመሃታል? ቅድም አብዮተኛ የሚል አንድ አገላለጽ ገልጸሃታል። ሌላ ለዘሪቱ ምን ፒክቸር ሰጥተዋል? ሌላ ፒክቸር የማታውቀው እሷን ንገረና እናጠቃል። አንዱ እንዳልኩህ ቅድም ያልኩህ አብዮተኝነቷ እና ለሰዎች ርህራሄ እንዳላትም በሆነ መንገድ እንዲሰማኝ ያደርጓል። ፊት ለፊት ከኔ ተማር እኔ እንደዚህ ነኝ ብሎ መቅረብ ሪል ሌላው ለሚወድቅ ሰው መራራትም ጭምር ነው። እሱን ነገር በደንብ አሳይቶኛል። ከዛ ውጭ ግን መጽሐፉ ላይ በጣም የምንማርባቸው ዋና ዋና ነጥቦች አንደኛው ምን ትላለች? የሆነ ቦታ እናቷ የዘሪቱ እናት ለዘሪቱ የምትነግራት ነገር ነበረ። ልጅነት የሚያደርሰው ጉዳት ጠላት ከሚያደርሰው ጉዳት ይበልጣል ይላል። ልጅነት ልዩ ልዩ ነው። አንዳንዴ በመንፈሳዊ ነገር ልጅ ትሆናለህ። በመንፈሳዊ ነገር ልጅ ስትሆን በጣም ብዙ ስህተት ትፈጥራለህ። አንዳንዴ ደግሞ ልጅነት የሚሆኑ ልጅነት መገለጫዎቹ ምንድን ናቸው? አለመብሰል፣ ስሜታዊነት፣
አይደለ? እና ንጽህና እና ይሄ አለመብሰል የሚፈጥረው ስሜታዊነት በጣም ብዙ እንድንሳሳት ያደርገናል። እና ሁሉም ሰው ይሄን መጽሐፍ ያነበበም ይሄን መጽሐፍ ያላነበበም ሰው ልክ ስሜት ድራይቭ ሲያደርገው ልጅነት አለመብሰል የወለደው ነው ወይ? ምክንያቱም ከቆየ በኋላ ነው አንዳንዱን ጸጸት ውስጥ የምትገባው እና ይሄ በጣም መሰረታዊ ነገር ነው ብዬ አስባለሁኝ። ሌላኛው በጣም ቦልድሊ አሁን መጽሐፉ ላይ በጣም ትኩረት ሰዎችን የሳበው አመንዝር ያለውኝ የሚለው ቃል ሊነግረን የሚገባው ነገር አለ፣ ጸጋ ብቻ። ምክንያቱም እሷ ምን ብላለች? ራሴ እንደተሻልኩ ሰው አድርጌ ቆጥር ነበረ። ከወደኩኝ በኋላ ስለ ራሴም ስለሌላም ሰው ተረዳሁኝ። ማንም ያለ እግዚአብሔር ምሕረትና ጸጋ ምንም ነው። ይሄኛውን በጣም ሁላችንም በልባችን መዝገብ ልንመዘግበው ይገባል። እና እኚህ ሁለቱ ጉዳዮች በተለይ መጽሐፍ ቅዱስ የሚለውም ከልጅነት እስከ ልጁነት አይደለ? የልጁነት መግቢያ በርም ጸጋም ማለት ይሄኛውን በጣም በደማቅ ማስመር ይኖርብናል ብዬ አስባለሁ። በጣም አመሰግናለሁ ወንድሜ ተስፍሽ። በሌሎች ፕሮግራሞች ያንተ መጽሐፍ ጀብሮ እንገናኛለን ብዬ አስባለሁ። ስለሰጠኝ ጊዜ በጣም ነው አመሰግናለሁ። በጣም ቴንኪዩ። ውድ የምኩራብ ሾው ተከታታዮቼ በእህታችን ዘሪቱ ከበደ ከልጅነት እስከ ልጁነት በሚለው መጽሐፍ ላይ ከወንድማችን ተስፋ አብ ተሾመ ጋር ያለውን ምልከታ አስመልክተን ያደረግነው ፕሮግራም ይህን ይመስላል። በብዙ እንደምትጠቀሙበት በጣም እርግጠኛ ነኝ። ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየቶቻችሁን እንደተለመደው በዋትሳፕ ቁጥሮቻችን እንዲሁም በመልእክት መስጫ ሳጥኑ አስቀምጡልን። የምናየው የምናነበው ይሆናል። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩን።